በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ አምላክነቱ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ ቅዱስ መስቀል ቅዱስ ቤተ ክርስቲያን አከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከንጹሐን በረከት ያሳድርብን። እግዚአብሔር ፈቅዶ ወር አሳልፎ መልሶ አገናኝቶናል። አቡነ አብየ እግዚእ ጻድቁ ስማቸው እንድንጠራ በዚያውም ጥቂት በጎ ዜናም ሰጥቶን ያስተገናኘንና ጥሩ ነው። ተመስገን ነው መድኃኔዓለም። አንዳንድ ጊዜ ይትከለው የሚባል አለ፣ ይንቀለው የሚባል አለ። እግዚአብሔር የሚተክለውን ይተክላል፣ የሚነቅለውን ይነቅላልና እንግዲህ መጽሐፍ እንደሚል ቅዱስ ኤርምያስን እግዚአብሔር ትተክል ትነቅልም ዘንድ ስልጣን ሰጥቼሃለሁ ብሎታል። የሚተከለውን ትከል፣ የሚነቀለውን ንቀል ብሏልና አባቶቻችን ሲነግሩን አልሰማ ብለን ነው እንጂ ተው ለታቦቶቹ ፈንታ ሰጧቸው፣ እነሱ ይሰራሉ፣ ዝም ሲሉ የማይሰሩ እንዳይመስሏችሁ ብለው ነበረ። ባልተጠበቀ ጊዜና ሰዓት እንግዲህ መድኃኔዓለም ስለነቀለው ደስ ብሎናል። ለምን ቢባል ብዙ ጥፋት ሳይመጣ በገንዘብ መጀመሪያም ብለናል፣ በገንዘብ ይለፍ። ገንዘብ ቁም ነገር ያለው ነገር ቁም ነገር ይሰራል። በእርግጥ ገንዘብ ግን የሚተካ ነገር ነው። ወትሮ መዘብ የሰጠው ነው። ቤተክርስቲያን አባቶቻችን ያላለው ቤተክርስቲያን ገንዘቧ ወርቅና ብር አይደለም። ቤተክርስቲያን ገንዘብ በሰማይ ቅዱሳን በምድር ምእመናን ናቸው። እና በእውነቱ እንዲያውም እኮ ታቦቶቹ ይሰራሉ ብቻ ሳይሆን የሚደረግበትንም መንገድ አሁን እያንዳንዷ የሚገርመው ነገር ባለፉት 9 ወራት የሆነችውን ነገር በሙሉ እንደ ለመናገር ስለሚከብድ ነው እንጂ ነገረውን ሄደው ነበር አባቶቻችን እያንዳንዱ እስከ መጨረሻው አሁን እስከሆነችው ድረስ ይብን መጨረሻው ጠብ እንደሚሆን ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል አይደል የሚባል እንደዛና ዋናው ትልቁ ነገር ነገ የሚሆነውን አናውቅም። ለጊዜው ግን ለምን መቼም አንድ ሰው ሆዱ ክፍት ከሆነ በልቶ 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 ሲጠግብ ጥጋብ በቃኝ አይደለም ያመጣ ምን ላርግ ወደሚል የሚሄድ አሁን ምዕራቡን ዓለም ተመልከቱት። ሀብታም ናቸው አይደል? ገንዘብ በዛ የሚያደርጉት ሲያጡ ምንድነው የሚያደርጉት? በቃ ጦርነት ይፈጥራሉ፣ የሆነ ነገር ያደርጋሉ። በቃ እና ጥጋብ መጥፎ ነው። ረሃብ ነው የሚሻል ከጥጋብ። ረሃብ ሲባል እንደው ጨርሶ መጥፎ ረሃብ ሳይሆን አለ አይደል መጠነኛ የሆነችው ነገር ትሻላለች። እና ለምን ችግር ነው የታሰበው ሌላ ነው የነበረ እግዚአብሔር ቀደመ እንጂ የታሰበው ሌላ ነው። ሁሉ ሰው ደግሞ ስታስቡት አጀንዳው ገንዘቡ ነው። ገንዘብ ተበላ፣ ገንዘብ ወጣ፣ ገንዘብ ገባ፣ ገንዘብ ጠፋ ነው የሚለው። ቃና ኧረ ተው ለቤተክርስቲያኑ አሰቡ እስቲ ንዋየ ቅድሳቱን ቁጠሩት ተብሎ መድኃኔዓለም ቸር ነው። እስኪ እስካሁን ድረስ የጎደለ ነገር የለም። ዋናው እሱን አሳስቡኝ ነበር። ምክንያቱም ቤተክርስቲያን የመጀመሪያ ንብረቶቿ ምእመናን ናቸው። ቀጥሎ ከገንዘብም የሚቀድሙ ንዋየ ቅድሳት ናቸው። ቀጥሎ አጸድ ነው። እነዚህ ቅዱሳን ማደሪያዎች ናቸው። እነዚህ ዝም ብሎ ተራ ዛፍ አይደሉም። ለዚያ ነው አንዱ ካህን በቀደም እንዲህ ወይራ ጽዱ ተነካ ብለህ እኮ ተንገበገብ ካሉኝ አይ እንዴት ይሁን? ምክንያቱም ጽዱ ላይ ምን እንዳለ በቋንቋ ብንነጋገርም አንግባባም። ችግሩ እሱ ነው። እና ለእኛ አነሰም በዛም በቤተክርስቲያናችን ታሪክ እንግዲህ ታሪክ አጥንታችሁ ከሆነ የደብራችን ታሪክ ብዙ ሰዎችን አሳልፋለች። በመምህርነትም በመሪነትም ብዙ አሳልፋለች። ለምሳሌ እንደነ መልአከ ሕይወት ገዳሙ ላቀው፣ ከሳቸው ቤት እና አለቃ ሀብቴ እና አለቃ አምሳሉ እና አለቃ አበበ፣ ሌሎችም ደግሞ ወደ ጥንት ብትሄዱ በአፄ ቴዎድሮስ ዘመን ደግሞ እና አለቃ አሚር እሸቱ ይባሉ የቋቋሙ ጌታ እንደዚያ ስንት ነበሩና እዚያ ወደ መጀመሪያው ተወደ ደግሞ እና አለቃ ወልደ አብ ሌሎችም ነበሩና በታሪካችን አይተነው የማናውቅ ነገር ነው የመጣብን። በምን ምክንያት? በኃጢአታችን ነው። ሌላ ምን ይባላል? ግን ስለኛ ኃጢአት አሳልፈሽ አትስጪ ደብርሽን። ምክንያቱም ለትውልድ የሚተርፍ ነገር በእኛ ኃጢአት እንዲጠፋ አንፈልግም። ስለዚህ መጸጸትና እግዚአብሔርን መለመን ይገባልና እንዲያው ስለኛ ጸሎት ነው ስለኛ ነው አንልም። አባቶቻችን በያሉበት ስላዘኑም እና ደግሞ በዚህ ሰው ማያቸው ብዙ ስላሉ የነርሱ ሐዘን ተጨማምሮ
ያው የሰማችሁት ነገር ተፈጥሯል። አሁን እዚህ እንዲህ ነው እንዲያ ነው ብዬ ማለቱ አያስፈልግም። ዋናው ደግሞ እግዚአብሔር መድኃኔዓለም ነገ ደግሞ ሲሆን እንደ ጥንት አባቶቻችን ያለውን ቢቀር ደግሞ ቢያንስ ምን ይላሉ አባቶቻችን? አንድ ሰው ሲሾም ሲሆን የሚጠቅም ቢቀር ግን የማይጎዳ ይሆን ይላሉ። ምንም ላይ ሰራ ይችላል የማይጎዳ። እኔ አስታውሳለሁ የመቼ ጊዜ ነው ሰበካ ጉባኤ ምርጫ የተደረገ ጊዜ አንድ ጥሩ ካህን ተመረጠ። አልፈልግም ረቁኛል፣ እባክህ ግባ፣ አትጨቃጨቅ፣ ችግር የለውም፣ አትከራከር፣ ምንም አታድርግ፣ ቁጭ በል ከወንበሩ ተቀምጬ ምን አደርጋለሁ አለ። አንተ ስትወጣ ተጠባባቂ የሆነው ጭራቅ ነው፣ ጋኔን ነው፣ እሱ ነው የሚገባ። ስለዚህ ይሄ ትልቅ ስራ ነው። ልክ አሁን ብፁዕ ቅዱስ አቡነ ማትያስ እንደሚሰሩ ስራ አቡነ ማትያስ እንጃ እንዲያው ምናላት በቅተው ከሆነ ጸሎታቸው የጠቅመን ካልሆነ በቀር ምንም የሚሰሩ ስራ የላቸው። ምንም ነገር ቢፈጠር ዘቅዝቆ ቢሰቅሉንም ምንም አያደርጉልንም እሳቸው በጊዜው። አንድ ግን ትልቅ ውለታ አላቸው፣ እሳቸው አይጎዱም። የሚጎዳ ሰው እንዳይመጣ ወንበሩን ስለያዙልን ነው የምናመሰግናቸው። ለምን እሳቸው ቢነሱ የሚመጣው ማን እንደሆነ ስለምናውቀው አገር ቤተክርስቲያን የሚያጠፋ አካል ስለሚመጣ እሳቸው ስለማይጎዱ ጥቅማቸውን እኔ አላውቅም። እንግዲህ እግዚአብሔር የሚያውቀው ጥቅም ካላቸው ለእግዚአብሔር እተዋለሁ። እኔም ማውቀው ጥቅም የለም። እሳቸው እኛን የሚጠቅሙን አላውቅም። እኔ ማውቀው ነገር የለኝም። ስለዚህ ነቀፌታም ድጋፍም የለኝም። ግን ትልቁ ጠቀሜታቸውን የሚታየኝ ሰው ቅር ሊለው ይችላል። ግን እኔ ትልቁ ጠቀሜታቸው የሚታየኝ ወንበሩን ከክፉ መጠበቃቸው፣ ክፉ እንዳይቀመጥ። ይሄ እኮ እንደዛ እያልን ነው እምቢ ብሎ ለቀቀው። የምታውቁት ያሁን ሁሉ ይሄ ሁሉ ጉድ የተፈጠረበት ምክንያት ያ ነው። ያ ሰው ያደናው ካህን ለማይሆነው ለቀቀለት። ጎትተው የማይመጣ ሰው አመጡ። አብረውም ተባብሮች ቤተክርስቲያን እንዲህ ሲያደርጓት ከረሙ። መቼም እግዚአብሔር ፍርዱ ረቂቅ ነው። መቼም ፍርድ መለመን ከባድ ነው። አንዳንድ ጊዜ ሰውን አጥፋው አንልም፣ ንቀለው ግን ብለናል። መድኃኔዓለም በሚያውቀው ለምን ቢባል ግደለው አይደለም። ቤተ ክርስቲያን ላይ ክህነት የሌለው ሰው፣ አይምሮ የሌለው ሰው፣ ሕሊና የሌለው ሰው፣ እንኳን ሌላ ቢቀር እምብርትም የሌለው ሰው፣ እውነቴን እኮ ነው። የማይጠግብ ሰው አይደል እምብርት የሌለው የሚባል፣ እምብርትም የሌለው ሰው ማለት ነው። እና ከሁሉ በላይ ስርዓት ሲጣስ፣ እጽዋት ሲጨፈጨፉ በዚች 9 ወር ውስጥ እንኳ አይኔ እያየ ወይራና ጽድ ላይ የደረሰውን ጉዳት አይቼ እንደ ሌላው ቀርቶ መንፈስ ረድኤት እየራቀ ወደዚህ ስፍራ የሚመጡ አባቶቻችን ቅድስና ያላቸው ሁሉ እየቀሩ ሄዱ። ለምን ቢባል በሰውየው ችግር ምክንያት ብቻ አይደለም፣ ሁሉ ተባበረው ሆዳቸውን ሞላላቸው። አሁን ገንዘቡ አለቀ፣ እንደዚህ ሆነ፣ አሁን ለዚህ ወር ደሞዝ የሚከፈል የለም እና እኛ ምን አገባን? ቁጭ ብላችሁ ያስበላችሁት እያጨበጨቡ ያውም ሊነሳ ሲል ሰምታችሁ ይሆናል አይደለም? ተሰብስበው አንድ ዚህ መንግስት ሁሉ ሄደው አመልክተዋል። በጣም ነው ያዘንኩኝ። ማለት የቤተክርስቲያን አገልጋይ ተሰብስቦ እንግዲህ እኮ በጣም አሁንማ ተለውጦ እኛ መች አወቅን ክፉ ሰው መሆኑን ይላሉ። ተውትማ ያን ጊዜ ነበር እንጂ በቤተክርስቲያኗ ገንዘብ በዓል በመጣ ቁጥር ስጋ እየታረደ እየተጠበሰ በቢራና በውስኪ ሲጠጣ የኔ ገንዘብ ነው ዘና ብላችሁ ብሉ ጠጡ ይላቸዋል። እሱ እውነቱን ነው። ለምን ደብሯን ከግል ኪሱ አስገብቷት ኖሯል። እና በእውነቱ ለኛ ዛሬ አቡነ አብየ እግዚእ እኔ እውነቴን ነው ብዙ ጊዜ ጻድቁ አባታችን ስራ ሲሰሩ፣ ምክንያቱም ደብሯ ታውቃላችሁ ኪዳነ ምሕረትና መርቆሬዎስ በኋላ ነው የመጡ። የደብሩ ባለቤት ዋና አቡነ አብየ እግዚእ ናቸው። አቡነ አብየ እግዚእ ናቸው ዋና ባለቤት፣ የደብሩ ኃላፊ እሳቸው ናቸው። ሁሉ ደብር ሁሉም አድባራት የእግዚአብሔር ናቸው። ግን ኃላፊ አለው እና የዚህ ደብር ኃላፊ ጻድቁ ናቸው። እንዲያውም አያብሩ በቀደም እያለ ነበረ መርቆሬዎስ አታውቁትም፣ በግልጽ ይማታሉ እኮ እጁን ሁሉ ይዘረጋል። አንዳንድ ቀን እኮ እኔ ገጥሞኛው ቃል እያለ ነበርና መርቆሬዎስም አለ። ከሁሉ በላይ የአርያም ንግስት እመቤታችንም አለች። እና እንዲያው በእውነቱ እኔ ኖረ አልኖረ እኔን የሚጎዳኝ ነገር ኑሮ ሳይሆን ስለ ቤተክርስቲያን ጉዳይ ሲባል ግን እንዲያው ስለዚህ ሲደር ስለ ታሪኳ በእኛ ዘመን ጠፋች፣ በእኛ ዘመን እንዲሆነች እንዳይባል ሰው አሁን እንደዚህ ሆኖ ለመንበር መሰሪያ የተባለውን እንደዚህ 400 ምናምን ሺህ ብር ይብላው። ምክንያቱም ለምን መሰላችሁ? አልተናገርንም። ተው ባካችሁ። ገንዘብ ከተረፋችሁ ድሃውን አብሉት። ሰው በችግር ምክንያት ነው እምነቱን እየካደ ያለ። አሁን ዘመናዊ መንበር ካላሰራን ታንቀን እንሞታለን አሉ። ያን አድራጊው ደግሞ የምታውቁት ሰው ነው፣ ደህና ሰው የሚባል ሰው። ተው እየተባለ አልሰማ ብሎ ይኸው ጭራሽ ሲብስ ደግሞ ልክ የሀብታም ቤት ይመስል ውስጥ ምን ሲያደርጉት እንደነበር በሱ ገንዘብ ይታወቃል። አሁን ይሄ እና እኔ ስሰማ ደግ አደረገ። ምን ጊዜም አባቶቻችን ይላሉ ሰው ማሰብ ካቃተው ያን ገንዘብ አውሬ የሚብላው ምን የሚብላው እኛ ያስጨንቃል።
ሰው ደና ይሁን እንጂ ቤተክርስቲያን ደና ትሁን እጽዋቱ ደና ይሁኑ እንጂ ገንዘቡማ ምን አለ? ለልባችን ክፋት ነው እንጂ እሱ የወሰደውን ያክል ገንዘብ ለመሰብሰብ እኮ ወር አይወስድም። ለሁሉ መድኃኔዓለም እሱንም ባለበት ይቅር ይበለው፣ እኛንም ይቅር ይበለን። ደብሯንም ዳግመኛ ከክፉ ሰው ይጠብቅልን። እንደ ቅዱስ ዳዊት አድነኒ እግዚኦን ብእሲኩ ያለውን አባቶቻችን ዘወትር ጸልዩት ከክፉ ሰው አድነኝ ይል ነበረ ቅዱስ ዳዊት። ለሁሉም በቅዱስ ዳዊት አድርገን እንምጣና ወደ ትምህርቱ እንግባ። ቅዱስ ዳዊት አድነኒ እግዚኦን ብእሲኩ ያለ በመዝሙር 139 ነው። ያንን ከማለቱ በፊት ግን በመዝሙር 16 ላይ የተናገረው ኃይለ ቃል ዛሬ በቤተክርስቲያን የተሰበከው ምስባክ ነው። ሐወስከኒ ሌሊተ ወፈተንኮ ለልቤ አለ። እንግዲህ ቅዱስ ዳዊት አንድ በጣም ክፉ ጠላት ነበረበት፣ ሳኦል የሚባል። ሳኦል ነግሶ እያለ ከእግዚአብሔር ጋር ተጣላ። እግዚአብሔርን አላስደስታለ። ራሱን የሚያስደስተውን ነገር ብቻ ማድረግ። እኔ በቤተክርስቲያን ውስጥ እና በአገልግሎት ውስጥ ከባዱ ነገር ምንድን ነው? እግዚአብሔር አድርግ ያለን ነገር። በነገራቸው ላይ የእግዚአብሔርን ሕግ ወይ አንዳንድ ስርዓት የምንጠብቀው ስለ ደስ ስለሚለን ብቻ አይደለም፣ ስለሚጣፍጠን ብቻ አይደለም። ቢጣፍጥም ባይጣፍጥም የእግዚአብሔር ሕግ የእግዚአብሔር ሕግ ነው። ስርዓቱ ስርዓት ነው። ለምን ቢባል የማይጣፍጥ ነገር እንዴት ይደረጋል ከተባለ ለእኔ ያልጣፈጠኝ መንፈስ ቅዱስ ቢርቀኝ ነው እንጂ ሌላ ምን አለ? ምክንያቱም ለቅዱሳንማ ይጣፍጣል። የእግዚአብሔር ሕግ ለቅዱሳን ይጣፍጣል፣ ስርዓቱ ይጣፍጣል። እና ሳይችሉ ሲቀሩ እኮ ሕገ ቤተ ክርስቲያን ሳይችሉ ሲቀሩ አይ አንድ አቅቶኝ ነው የሚባል ነገር ይኖራል። አቅቶኝ ነው ይባላል። ይሄ ሳኦል የእግዚአብሔርን ሕግ ሄደና እንደዚህ እንደዚህ አድርግ ብሎ እግዚአብሔር ላከው በነቢዩ በሳሙኤል አድሮ ሳያደርገው ቀረ በራሱ። ምክንያቱም ምን ብሎ አሰብ? አይ እግዚአብሔር እንደዚህ 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 አድርጋለ፣ ተክሉን ቆርጠህ ውሃውን ደፍነህ እንዲህ እንዲህ አድርገህና አለ። ተክሉ ቢኖርም ምን ይጎዳል አለ። እንግዲህ እግዚአብሔር ተክሉን ቆረጥ ውሃውንም ድፈን ብሎታል። የሚጠፉ አካላት ነበሩ፣ እነሱን ማጥፋ ብሎታል። ምን እነዚህ ቢኖሩስ ይገብሩልን የለ? ተክሉ ቢኖርስ ውሃው ቢኖርስ ምን ይጎዳል ብሎ ሶት መጣ። አሁን በሰው ዝም ብላችሁ አስቡት፣ በስጋዊ ጭንቅላት ሳኦል ትክክል ነው ብሎ ነው የሚያስበው አብዛኛው ሰው። የመንፈስ ቅዱስ የተለየ ለምን ይባል? ተክል ለምን ይቆረጣል ይላል። ያ በአሕዛብ ሀገር ያለን ተክሉ አዝርዕቱ ምኑ ለምን ይቆረጣል? ቢኖር ምን ይጎዳል ብሎ። ምክንያቱም ሃይማኖትና ሎጂክ እንድላይ ሄዱ። ምክንያታዊ ሐሳብና ሃይማኖት በምክንያት የሚያስብ ስጋዊ ደማዊ ሰው ነው። ለምን ቢባል እግዚአብሔር ለምን እንደሚል የሚገባን ኋላ ነው። ለምን እንደዛ እንዳለ የሚገባን እና በዚያ ጊዜ መንፈስ እግዚአብሔር ከሳኦል ተለየው። ሳሙኤል ለሳኦል ነቢዩ ቅዱስ ሳሙኤል ለሳኦል ለንጉሱ ሲያለቅስለት ሳሙኤል ሳሙኤል እስከ ማይዜኑ ትልሃው ለሳኦል እስከ መቼ ነው የምታለቅስለት? መነንክዎ ንቄዋለሁ፣ ወገደፍክዎ ትቼዋለሁ፣ እሱ እኔን አያገለግልም ብላለ። ጌታዬ እኔ እኮ ለሳኦል አዝኜ አይደለም፣ የእስራኤል ንጉስ ነው፣ ለህዝቡ ብዬ ነው አለው። ለህዝቡ ብለህ ነው? ለህዝቡማ የሚጠቅም አባቶቻችን በአይነ ጥቅሻ በከንፈር ንክሻ ይላሉ አይደል? ደህና ሰው ለምሳሌ ደህና ሰርተው ቀጥ ያሳደጉት ልጅ እንግዳ ሲመጣ እንግዳ ፊት ልጅን ማቆጣት የለም አይደል? ሊያጠፋ ሲል እናት አባት በምናቸው ነው የሚገስጹት? በአይን በከንፈር አይደል? ለዚያ ነው ደህና ልጅ የተቀጣ ልጅ በአይን ጥቅሻ በከንፈር ንክሻ ያውቃል። እኔ ፈቃዴን ገና ምንም ሳልለው የሚረዳ የእሴይ ልጅ አለ፣ ሄደ እሱን ቀባል ብሎ ሄዶ ዳዊትን ቀብቶለታል። ረከብክዎ ለዳዊት ገብሬ ብእስ የምመነዘ ከመልቤ የልቤን ፈቃድ የሚያደርጋል። ከዚያ ዳዊት ከተሾመ በኋላ ከተቀባ በኋላ ሄዱና ከጎልያድ ጋር በነበረው ጦርነት ሳኦል አይላፈ እስራኤል ጎልያድን ፈርተውት 40 ቀን በሙሉ ሲሰድባቸው ቆይቶ ዳዊት መጥቶ የምታውቁት ነው፣ ታሪኩ ሰፊ ነው፣ ግን በጠጠር ግንባሩን ብሎት አለ። ያን ጊዜ ሴት አስቸጋሪ ነው። አንዳንድ ቀን እዚህ ያላችሁ ብዙዎቻችሁ ሴት ስለሆናችሁ እናንተ እንኳን ምራቅ ያወጣችሁ ናቸው። ግን መጀመሪያ ዓለም ሲፈጠር ቃየንና አቤል የተጋደሉ ግን በነገራችሁ ላይ በሴት ምክንያት ነው ማለት ሴቶቹ ጥፋተኛ ናቸው ማለት እንዳይመስላችሁ። አቤልና ቃየን የተጋደሉ በሴት ነው፣ ግን ጥፋቱ የሴቶቹ አይደለም። ምንም የበደሉት ነገር የላቸውም ሴቶቹ። ይህንን በሴት ምክንያት ነው የመጀመሪያው ሞት ወደ ዓለም የገባ ማለት። ለሔዋን ከሆነ ግን ያስኬዳል፣ ዕፀ በለስ ቆርጣ ስለሆነ ማለት ነው። እና ሴቶቹ ከበሯቸውን ይዘው እየዘፈኑ መውጣት ምን ይላሉ? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ። እንዲህ አስቡት። ዳዊት ገና ልጅ ነው፣ ሳኦል ንጉሠ ነገሥት። በዚህ ምክንያት መንፈሰ ቅናት አደረበት፣ እሱን ለመግደል ብዙ አድርጓል። እና ከነዚህ ሁሉ ወቅቶች በአንዱ ቅዱስ ዳዊት 600 ራሱን ነው ደረቅ ጦር ይዞ
በበረሃን ያለ ሳኦል እሱን ለመግደል 3000 ደረቅ ጦር ይዞ ሄዷል። ጄሌ የሌለው ማለት ነው። ደረቅ ጦር ማለት ጄሌ የሌለው እንደው የተጣራ ወታደር ማለት ነው። አሁን ጄሌ 3000 ማለት ቁም ነገር የለውም። ደረቅ ጦር ከተባለ ግን የተጣራ ነው። በዚህ ዘመን ምን እንደሚባል አላውቅም እንግዲህ እና ይዞት ሄዶ 2 ጊዜ እግዚአብሔር ሳኦልን በዳዊት እጅ ጣለለት። አንድ ጊዜ ሳኦል ሊጸዳዳ ብሎ ወደ ዋሻ ውስጥ ይገባል። ወደ ውስጥ እዚያ ውስጥ ዳዊትና እነዚያ ሰራዊቱ አብሉ ተደብቀው እና ሰው ሲጸዳዳ እንደምታውቁት መቼም ጠባቂ አይኖረውም፣ ጠባቂ የለውም። ከዚያ እና አቢሳ ዛሬ እግዚአብሔር ጠላትን በእጅ ላይ ጣልልህ፣ ግደለው ወይኔ ልግደለው አለው። ተው እግዚአብሔር በቀባው ላይ እጅ ማንሳት አይገባም። አንድም እሱ ቢጠላኝ እኔ አልጠላውም፣ ስለዚህ አልገለውም ብለዋል። ምን አለው አቢሳ? ብትፈራ እንጂ አለው። እንግዲህ እንትን ለማለት ለማስጨከን ዳዊት መፍራቴንም አሳይሃለሁ ብሎ ቀጥ ብሎ ሄዶ ከልብሱ ቆርጦ ይዞ መጣ ከሳኦል። እሱ ዘንድ እዚያ ተቀምጦ ከልብሱ ቆርጦበት። አንድ ጊዜም እንደዚህ ተኝቶ እያለ ልውደቅበት አለው፣ ልግደለው ብሎ አለው። ተው እና በዚህ ታሪክ ምክንያት ነው መዝሙር 16 ላይ ቅድም ዳዊትን አነሳን። ከክፉ ሰው አድነኝ ይል ነበረ ዳዊት በእያንዳንዷ ነገር። የሚገርመው ነገር ሳኦል ዳዊትን ሊያገኘው ጥቂት ሲቀረው እግዚአብሔር ሳኦል የሚመለስበት ምክንያት ይፈጥርለታል። ለምን? ከክፉ ሰው አድነኝ እያለ ይለምን ስለነበረ እና ቅን ዳዊት ያችን ቀን እቺ የደረሰችበት ቀን ሲናገር እንደዚህ አለ። ሐወዝከኒ ሌሊተ ወፈተንኮ ለልቤ። ርዕሳችን በሌሊት ጎበኘኝ ነው። በሌሊት ጎበኘኝ ልቤንም መረመርከው፣ አመከርከኒ ፈተንከኝ። ያደርግን አያደርግም ብለህ ጠላቴን ከጸፈቀ ዱር ከጎደጎደ ምድር ላይ አሳልፈ ሰጠኝ። ያደርገውን አያደርገውን ብለህ ወይ ተረክባ አመፃ በላይሌ። በልቤ ቂም በቀል በእጄ በአንደበቴ መበደል አልተገኘም። ለምን? ከመይን ማፉ ግብረ ጓለመያው አንድም ግብረ እደ ጓለመያው። በአንደበቴ ሰውኛ ነገር አላገኘብኝም። ሰውኛ ነገርን ማለት ነው። አንዱን ያገኙትና አንተ አያገል ያቤት ጠላትህን ብታገኘው ምን ታረገው? አንተ የመቼውን አብልቼ አጠጥቼ እንግድነት ተቀብዬ ሸኘው ነበር ይላል። ቢያገኘው ሊገለው ማለት ነው። ባፉ ነው እንደዛ ነው። ግብረ ጓለመያ ማለት እሷ ናት። ሰው ባፉ የሚለው ሌላ በግሩ። ዳዊት ግን ከአንድ ጊዜም 2 ጊዜ ከጎደጎደ ምድር ከጸፈቀ ዱር ያውን ብቻውን ጠላቱን አግኝቶት ግደለው። ምክንያቱም ደግሞ የሚገርማችሁ ነገር ሳኦል የመጣ እኮ ሊገለው እና ሐወዝከኒ ሌሊተ ዳዊት በሌሊት ጎበኘኝ ብሎ ሲል አባቶቻችን እንዲያው ምስጢሩ ብዙ ነው፣ ግን ጠላቱን ያገኘው በሌሊት ነው። እንዲያደርግ አሳልፈ ሰጠኝ፣ አመከርከኒ ፈተንከኝ አለ። ለምን? ለአንድ ወንድ ሰይፍ ለታጠቀ እሱን የሚያሳድደውን ጠላቱን አግኝቶ ምህረት ማድረግ ከበረ። ኋላ ምን አለ? ቀጥሎ ከመይን ባፉ የግብረ ጓለማያው ካለ በኋላ አነ አቀብኩ ፍናወ እጹባተ፣ እኔስ አስጨናቂቱን ጎዳና ጠበቅኳት አለ። ጭንቅ ጎዳና ያላት ምንድናት ቢሉ ወንጌል ይዛን የምን ተሰርታ ቢሉ ቅዱሳን በቅተው የወንጌልን ሕግ በብሉይ ኪዳን ሆነው የሚጠብቁ ነበሩ። ምንድናት የወንጌል ሕግ ከተባለ የወንጌል አስጨናቂ ሕጓ እንዴት ናት? ጠላቶቻችሁን ውደዱ፣ አፍቅሩ ጸላእተክሙ። ከባድ ሕግ ናት። እችን ጠበቅኩኝ ብሎ ቅዱስ ዳዊት ተናገረ። ዛሬ የተሰበከበት ጥሬ ዘሩ እንደዚህ ለዳዊት ያስተረጉማል። ወደ ሁለተኛ ሐተታ እንምጣ። ሐወዝከኒ ሌሊተ በሌሊት ጎበኘኝ ያለ ማን ነው? አባታችን አዳም። እንግዲህ ልብ በሉ፣ ምስጢር ማስተዋል አለባችሁ። አንዳንድ ጊዜ እኮ ጎንደሬ ሲባል ሴቱ ወንዱ ሁሉ የተማረ ነው ይመስለው፣ እንደ ድሮ እየመሰለው። ቅድሞ እናቶቻችን ታውቃላችሁ፣ ዳዊት ይደግማሉ። ንባብ ሁሉ ተው እንጂ ይላሉ። ንባብ ሲነበብ ማለት ነው። ተነሽ ተጣይ ወዳቂ ሰያፉን የሚጠብቅ ሚላላውን ሩቅን ቅርቡን ብዙውን ነጠላውን ሲያሳስተው እናቶቻችን ተው እንጂ ይላሉ። ነገሩ ጸያፍ ነው። ያው ሴት ልጅ ቤተክርስቲያኑና ሺህ ንባብ ቢሳሳት በውስጧ ዋጥ ማድረግ ነው። ዋጥ ማለት ቃሉን ለራስ ማድረግ። ለምሳሌ አንስ ኃይለከ ይላል ዳዊት። ያንን አንስ ኃይለከ ብሎ ወዳቂ ማለት በተጣይ ቢያደርገው አንዲት ሴት ወይ አንድ ክህነት የሌለው ወንድ ቢሰማ ለራሱ በውስጡ ማለት ነው አንስ ኃይለከ ብሎ አርሞ መስማት ለራስ ነው እንጂ አፍ አውጥቶ ክህነት የሌለው ሰው
በቤተክርስቲያን አያርምም። ግን የትምህርታቸው የመማራቸው ጎንደሬ ሆኖ አብዛኛው ሴት የተማረ ነበር የሚባለው ለዛ ነው። እና ምስጢር ያዙ ይሆን አንደኛ በሌሊት ጎበኘኸኝ ያለው ዳዊት ነው። ጠላቱን አሳልፎ ሰጥቶ በሌሊት ፈተነው፣ አመለጠ። በእግዚአብሔር ፊት ሳይወድቅ ቀረ። ያቺ ፈተና ዳዊትን አከበረችው። ወደ ኋላ ተመልሰን አዳም እንመልከት ነው። ሐወጽከኒ ሌሊት አለ። በሌሊት ፈተንከኝ አለ። እንግዲህ ሌሊት የሚባል ብዙ ትርጉም አለው። ግን ሀተታውን ትተን እግዚአብሔር አባታችን አዳምን 2 ጊዜ የሌሊት ጉብኝት አግኝቶታል አይደል? ሌሊት የተባለ ብዙ ነው ትርጉሙ። አንደኛው ሌሊት ተብሎ የተተረጎመ በራሱ በግብሩ ሌሊት የተባለ ዲያብሎስ ነው። ሌሊት ጨለማ አይደለም? ዲያብሎስ መጥቶ በእባብ አድሮ ጎበኘው። ሐወጽከኒ ሲለው እግዚአብሔር ነው የጎበኘው ቢሉ አይደለም፣ እግዚአብሔር አይደለም። ነገር ግን ያቺ ፈተና ስትቀርብ፣ ምክንያቱም እግዚአብሔር ማንንም ሰው አይፈትንም። ፈተና ሲመጣ ግን አይቶ ዝም ይላል። ለምን? ካለፉት ይሸልማል፣ ከወደቁ ደግሞ እንግዲህ ለንስሐ በር ይከፍታል። ሌሊት የተባለ ጠላት አባታችን አዳም ፈተነው። ግን ወይ ተረክባ መጻ በላይ የሚለው ግን ለአዳም አያስኬድም። ሐወጽከኒ ሌሊት፣ ምክንያቱም በሌሊት ተጎብኝቶ የወደቁ ብዙ ናቸው። ግን አባታችን አዳምን ተናጋሪውን ለአዳም ሳንቀጥል ለጌታችን ብንቀጥለው ሐወጽከኒ ሌሊት፣ ጌታችን ሞትን ድል አድርጎ የተነሳ በሌሊት አይደለም? አንድም ሰው የሆነ በሌሊት ነው አይደል? ጌታችን በመንፈቀ ሌሊት አይደል የተወለደ? ሐወጽከኒ ሌሊት፣ በሌሊት ጎበኘኸኝ ይላል ሰው በመሆን። አንድም ሐወጽከኒ ሌሊት፣ በመንፈቀ ሌሊት ሞትን ድል አድርጎ ሲኦልን በርብሮ ወደ ገነት ስላስገባው። አንድም ሐወጽከኒ ሌሊትን ለዳዊትም ለነቢያትም በሙሉ እንቀጽልላቸውና ነቢያትን፣ ካህናትን፣ ጻድቃን፣ ነገስታትን በብሉይ ኪዳን ጎብኝቷቸው። ለምን? ሌሊት የተባለች ራሷ ብሉይ ኪዳን ስለሆነች ሌሊት ናት። ሐለፈ ሌሊት ይላል፣ ሐለፈት ሌሊት ይላል። ሌሊት ኦሪት ብሉይ አለፈችው። ወመጽአት መዓልት፣ መዓልት ብርሃናዊት ሕግ ወንጌል መጣች። አንድም ዳዊት ስትደግሞ መዝሙር 29 ላይ አላስተዋላችሁትም? በሌሊት ይደምጽ ብካይ ወበጸባሕ ፍስሐ፣ በሌሊት ለቅሶ ይሰማል፣ በጠዋት ግን ደስታ አይደለም። ሌሊት የተባለች ኦሪት ናት። ሐወጽከኒ ሌሊት። አንድም ሌሊት የተባለ ኃጢአት ነው፣ ጨለማ ነው። በኃጢአት ሳለሁ በፍዳ በመርገም ሳለሁ ጎበኘኝ። እንዴት ያለ ጉብኝት ጎበኘኝ አለ ቢሉ በነቢያት በካህናት አድረህ እወርዳለሁ፣ እወለዳለሁ፣ አድናለሁ የሚል ተስፋ በመስጠት አንድም በመንፈቀ ሌሊት በመወለድ አንድም በመንፈቀ ሌሊት ሞትን ድል በማድረግ ጎበኘኝ ሲል ነው። አሁን ዛሬ ኒቆዲሞስ ነውና ይሄስ ምስባክ የተሰበከ በኒቆዲሞስ ምክንያት ነው። ዛሬ በዓለ ኒቆዲሞስ አይደለም። አሁን ሐወጽከኒ ሌሊትን ለሁለት እናስተረጉማለን። ተናጋሪውን ቅዱስ ኒቆዲሞስ አድርገን አንድም ገልብጠን ተናጋሪውን መድኃኔዓለምን አድርገን ማለት ነው። ልብ በሉ ትርጓሜ የተማሩ ተናጋሪውን ኒቆዲሞስ። አሁን ቅድም ዳዊት ነው አይደል ተናጋሪ ያለ። በሌሊት ጎበኘኸኝ፣ ፈተንከኝ፣ በእኔ ላይ አመፅ አላገኘህብኝም። ተናጋሪው ኒቆዲሞስ ነው። ሐወጽከኒ ሌሊት። አሃ የጎበኘማ ኒቆዲሞስ አይደለ? የሄደ ጌታ ነው ወይስ ኒቆዲሞስ ነው? ኒቆዲሞስ ነው። ግን ራሱ ቢሄድም እንኳ ሐወጽከኒ ሌሊት፣ በረድኤት በቸርነት በሌሊት ጎበኘኸኝ። ከነዚያ ሁሉ ከሰባ ሊቃናት እንግዲህ እንደምታውቁት ኒቆዲሞስ ለሰው ልጅ እንቅፋት የሚሆኑ ከእግዚአብሔር ለመድረስ 4 ነገሮች አሉት። ኒቆዲሞስ እንቅፋት የሚሆኑ ለእኛ አብነት ሊሆን 4ቱንም አልፎ መጥቷል። ቅዱስ ኒቆዲሞስ አንደኛ ነገር በጣም የተማረ ሊቅ ነው። በዘመናችን ትልቁ የሰው ልጅ እንቅፋት ምን ሆነ? እውቀት። እንኳን ስጋዊው መንፈሳዊ እውቀት ጉድጓድ መግቢያ ሆኗል። ዛሬ እችን ቤተክርስቲያን እችን ሀገር ሊደፋት የደረሰ የተማረው ነው ያልተማረው? የተማረ የሚባለው አዋቂ ነው። አዋቂነቱ ያስገርማል። ወደ ጌታችን ለመምጣት ሳይከለክለው ቀረ። ሁለተኛ ጌታችን ይትክሉ ተቀንዮ ለክሌ አጋይስት፣ ለሁለት ጌታ መገዛት አይቻላችሁም። ወይም ይትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለገንዘብና ለእግዚአብሔር እኩል መታዘዝ አትችሉም ብሏል። የዘመን ትልቁ ፈተና ምን ሆነ? ቤተክርስቲያን ውስጥ ሁሉ ጊዜ ታውቃላችሁ አይደል? 100% በዚህ ዘመን አስጨናቂው ነገር ምንድን ነው? ገንዘብ። ሁሉም ከሊቅ እስከ ደቂቅ ድረስ ከገንዘብ በላይ ማሰብ የሚችል ከሆዱ በላይ ማሰብ የሚችል ሰው በጣት የሚቆጠር ብቻ ነው የቀረልን። የሁላችንም አይናችን ገንዘቡ ላይ ነው ያለ፣ ከጥቅሙ ላይ ነው ያለ። ለዛ ነው እንኳን ሌላ ይቅርና ገንዘቡ አገኝተን በልተን ሆዳችን ሲሞላ እንኳ ምን ያህል እንደታወርን የሚታወቀው ነዳያንን ለማሰብ ሆዳችን ሲሞላ እንኳ ሰው ክርስቲያን የሚባል እየራበው ድሃ ሲያስብ ነው። እሱ እየራበው ድሃ ሲያስብ ነው።
ሆዱ ከሞላ በኋላ እንዴት ለቤተክርስቲያን ለምሳሌ አብዛኛው ቤተክርስቲያን ፈርሶ የሚሰራና በአዳዲስ በዘመናዊ የሚሰራበት ምክንያት ምንድን ነው? ጥጋብ ነው አይደል? ሰው እየራበው ቤት ይሰራል፣ ቤቱን ያስጌጣል። እና ቅዱስ ኒቆዲሞስ የገንዘብ እንቅፋት ነው በጣም በዛ ዘመን አሉ ከሚባሉ ሀብታሞች አንዱ እሱ ነው። ይሄ እንቅፋት ሳይሆነው አሸንፎ ወደ ጌታ መጥቷል። ሶስተኛ ዳኛ ነው። ዳኛ ታውቁታላችሁ፣ ያለው ክብር ያለ ማድረግ እንኳን ይቅርና ይላል። አንደኛ ለኩራት ይሆናል። ዳኞች አይታችሁ ከሆነ በጣም የፈለገው መንፈሳዊ የሆነ ሰው አውቃለሁ ቤተክርስቲያን በጣም የሚቀርብ በጣም ስታተሳቸውን ይጠብቃሉ። ጥሩ ነው። ግን እግረ መንገዷን ውስጧ ምን አላት? ያቺ ስታተስ መጠበቅ ትዕቢት አላት፣ ትታወቃለች። እና ያ ማዕረግ ያ ዳኛ የአይሁድ ዳኛ መሆኑ ያ ትልቅ ማዕረግ እንቅፋት ሳይሆኑ ሳያስቀረው ቀረ። አራተኛውና የመጨረሻው ፈሪሳዊ ነው። የአይሁድ ሸንጎ አመራር ውስጥ አንዱ ነው። ወይም በዚህ ዘመን ፓርላማ እንደሚባለው አይነት ማለት ነው። እንደዛ አይነት ነው፣ ባለስልጣን ነው። ከነዚህ ሁሉ በላይ ግን አምስተኛ መጠቅስላችሁ እነዚህ ሀብቶቹ ናቸው እንቅፋት ያልሆኑት። አምስተኛው ግን በዛ ዘመን የእሱ ጓደኞች የሆኑት ሁሉም ማለት ይቻላል 100% የናዝሬቱ ኢየሱስን ክርስቶስ ነው ብሎ ያመነ ከኛ ይለያል፣ ከመከራችን ይወጣል፣ ሁሉን ነገር እናሳጣዋለን ብለው ተማምለው ነበር። ስለዚህ ቅዱስ ኒቆዲሞስ ጌታዬ ይሄ ሁሉ እንቅፋት እንዳይሆነኝ በሌሊት ጎበኘኝ። ራሱን የመጣ ግን በረድኤት በቸርነት በሌሊት እንዳስተውል በሌሊት ጎበኘኝ ብሏል። በሌሊት ጎበኘኝ ባዩስም አመከርከኒ አለ፣ ፈተንከኝ። ጸሐፍት ፈሪሳውያን እንደሚሉ ትለኝ ይሆን ብለህ ፈተንከኝ። ጸሐፍት ፈሪሳውያን ሎቱ ስብሐት ሩቅ ብእሲ ነው፣ ሰው ነው እንጂ አምላክ አይደለም አይደል የሚሉት። ፈተንከኝ። ግን ኒቆዲሞስ እንደመጣ ምንድን ያለ? ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ። አንተን ሩቅ ብእሲ ሎቱ ስብሐት ፍጡር ነህ አልልህም፣ ከእግዚአብሔር ዘንድ ነው የመጣ። ለምን? አንተ የምትሰራውን ለመስራት ለፍጡር እንዴት ይቻለዋል ብሎ አይደል በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ የቀረበ። ስለዚህ አመከር ወይ ተረክበ አመፃ። አንተን አመፃ ምንድን ነው? ፍጡር ማለት ሎቱ ስብሐት አማላጅ ማለት እንደዛ ማለት አላገኘህብኝም። ከመይን ማፍ የግብረ ጓለማያው የጸሐፍት የፈሪሳውያንን ነገር እንዳልናገር በእኔ እንዲህ ያለ ነገር አልተገኘብኝም ብሏል። አንድም እንትና እንገልብጠው ተናጋሪው ማን ይሆናል? አሁን መድኃኒታችን ያዙ በደንብ። አሁን ደግሞ ተናጋሪው ማን ነው? ጌታ ነው። አወስከኒ ሌሊተ ኒቆዲሞስ ወይ በመዓልት ለመምጣት ፈራህ። አይሁድ ጸሐፍት ፈሪሳውያን ቢያዩኝ ቢደበድቡኝ ስልጣኔ ማረጌ ቢያዋርዱኝ ብለህ ፈራህ። አንድም ህዝቡ አይተው ሊቅ ነው እያልነው ደግሞ ቀለም ገና አልጨረስም ለካ ተምሮ ሊማር ሄደ ብሎ ህዝቡ እንዳይነቁ በሌሊት መጣ። በሌሊት ጎበኘኝ። ታወስከኒ ሌሊተ ወፈተንኮ ለልቤ አለ። መረመርከኝ አይደለም ለጌታ ሲሆን እመረምራለሁ ለሞከርክ። ምክንያቱም ኒቆዲሞስ ሄደ ለመመርመር አይደል? አምላክ ይሆንን አይሆንን ብሎ በዛውም ለመመርመር ነው ሄደ። መረመርከ ወፈተንኮ ለልቤ አለ። ባህሪዬን ሰው መሆኔን እመረምራለሁ ብለህ ሞከርክ። አመከርከኒ ለመፈተን ሞከርክ። ወይ ተረክበ አመፃ በላዕሌየ በእኔ ላይ በአንደበቴ ሐሰት ወይ ተረክበ ሐሰት ውስጥ አፉ ይላል ጌታችን። አላገኘህ አንድም ሩቅ ብእሲ መሆንን አላገኘህብኝም። የባሕርይ አምላክ ሁኜ አገኘኸኝ። ከመይን በአፉ ግብረ ጓለማያው እኔ ፍጡር የምናገረው ነገር አልናገርምና ምኑ እንዲህ ያስተረጉማል። አሁን ሐወስከኒ ሌሊተን ሳብ እናድርገውና ሁለት ነገር አመተን እንጨርስ። አንድ ለአሁን ለራሳችን አባቶቻችን ሐወስከኒ ሌሊተን ስታስቡ ይላሉ። በሌሊት ጎበኘኝ ሲሉ በሌሊት ጎበኘኝ የሚል ኃይለ ቃል እያየ እንዴት ነው ሌሊት ሰው መተኛት የሚቻለው? መጎብኛው ሰዓት ሌሊት ከሆነ ሌሊት ትርጉሙ ብዙ ነው። ግን እግዚአብሔር እኛን የሚጎበኝበት ተመራጩ ሰዓት ታውቃላችሁ። እዚህ በፊት አንድ ጊዜ ሳስተምር እመቤታችን ድንግል ማርያም ወዳጆቿን ለመባረክ ትወርድበት ሰዓት አለ። ቅዱሳን መላእክት ጸሎት ለማሳረግ የሚወርድበት ሰዓት አለ። መንፈስ ቅዱስ ለቅዱሶ ማያት ውሆችን ለመቀደስ የሚወርድበት ሰዓት አለ። እንግዲህ ሰዓት አሉ። ንገረን። አሁን ለዕለት ለስንፍናችሁ ከፈልጋችሁት ቀላሉ አንድ ሰው በጣም ጎበዝ ከሆነና ከመቤታችን ከመንፈስ ቅዱስ ዘንድ መጎብኘት ከፈለገ ተመራጩ ሰዓት ከ6 እስከ 9 ያለውን የሌሊት ሰዓት፣ በጣም ደከመ ከ9 እስከ 11 ያለው ነው። ከዚያ በኋላ ሀሳብ በረከት አያገኝም። አይ ያው እያነሰ ሄዳል እያጸጸ ሄዳል ነው እንጂ እንደዚያ ነው። ብዙ ጊዜ የተመረጡ መነኮሳት የተመረጡ አባቶች እናቶች የሌሊት ጸሎት ይወዳሉ። ለምን ቢባል ለእግዚአብሔር
አንዳንድ ጊዜ ይውላችሁ ጸሪቀ መበለት ተብሎ ሲባል ሰማላችኋል። እንዴት መበለት ድቃቂ ሳንቲም አስገብታ ጌታችን አመሰገናት አይደል? በቅዱስ ሉቃስ ወንጌል ያስገባችሁ ድቃቂ ነገር ነው። ምንድን ነው ብልጫዋ ከሌሎች? ጌታችን ብዙ ሲያስገቡ አይቶ የእነሱን ትቶ እሷን አመሰገነ። ለምን ቢባል ከችግሯን ያስገባች ከተረፋት አይደለም። ሰው ከምቾቱ ሲያቀርብ እግዚአብሔር አልቀበልም አይልም። ከምቾቱ ሲያቀርብ ዋጋው ግን ጥቂት ነው። ሰው በቀን በመዓልት በብርሃን ሲጸልይ እግዚአብሔር ይቀበላል። ዋጋው ግን ጥቂት ነው። ከመዓልት ይልቅ ሌሊት የሚጨንቀው ለምንድን ነው? የእረፍት ሰዓት ነው። ሰው በዛ ሰዓት የሚያስደስተው አንድ ብቻ። በነገራችሁ ላይ በሌሊት ከእንቅልፍ በላይ የሚያስደስት ነገር የለም አይደል? እናውቀዋለን። ለምን? ደንበኞቹ ነን እኛ ዋኖቹ ስለሆነ እና ያችን ታግሎ አሸንፎ ከእንቅልፍ እግዚአብሔር ይበልጥብኛል ብሎ ሲነሳ መጎብኘት ይመጣል። የዛን ጊዜ ረድኤተ እግዚአብሔር ይመጣል። በነገራችሁ ላይ ብዙ ጊዜ ከ9 ሰዓት በኋላ የሚታይ ህልም ጥሩ ነው ይባላል። ታውቁታላችሁ እናንተ በተለይ ሴቶች አይደለም? ለጥ ብለሽ እያደርሽ 9 ሰዓት ሆነ 49 ሰዓት ብታዩ ለውጥ የለው። እቺ ምንድናት የመጣች መሰላችሁ? በመንፈቀ ሌሊት ይነሳሉ እናቶቻችን ጸሎታቸውን አድርሰው ደከም ሲላቸው ወደ 8 ተኩል ወደ 9 አካባቢ ጋደም ይላሉ። የሚሹት ፈቃድ የሚፈጽምላቸው በዚያ ሰዓት ነው። የጸሎት መልስ ነው። ተኝቷል። እኔ አሁን 9 ሰዓት በኋላ ብዙ ነገር ላይ ይችላሉ። አንዱ ምን አያውቅም። ለምን ለሚተኛ ሰው ምን ህልም አለው? በነገራቸው ላይ እንቅልፋም ይቃዣል እንጂ ህልም አያይ። ትጋሃ ሌሊት የሚያውቅ ሰው ግን ይህንን ደግሞ ሰምቶ እኮ ቀጥ ብሎ ለማድረግ በአንድ ቀን ቀስቀስ እያለ አባቶቻችን ይላሉ። አባ ጋርጊን 3 ሰዓት ተኛ አለው መልአከ እግዚአብሔር። ለምን አባ ጋርጊ 14 ዓመት እምቢ ብሎ ሳይተኛ ቀረ? 14 ዓመት ኧረ ምን መተኛት አልቀመጥም አለ። እንደ ቆመ 14 ዓመት አሳለፈ። የእግዚአብሔር መልአክ መጣና አንተ አበዛኸው ትጎዳለህ፣ ኋላ ደግሞ መቆም ያቅታል። በል አሁን በቀን 3 ሰዓት ትተኛለህ፣ ማታ እህል ትቀምሳለህ ብሎ ስራ አሰራለት። ከዚያ ሄዶ አባ አርሳኔዎስን አባታችን አርሳኔና ቤት መነኩሴ ስንት ሰዓት ይተኛ አሉት። መነኩሴ ከ24 ሰዓቱ ከአንዲት ሰዓት በላይ ከተኛ ሞቷል። 1 ሰዓት ይበቃዋል ለመነኩሴ ያለ። ግን ከአንዲት ሰዓት ለመድረስ ከእንቅልፍ አንድ ሰዓት እየተቀነሰበት ነው የሚመጣ እንጂ በአንድ ጊዜ አይደለም። ለመነኩሴ ሆነ ለህዝባዊ በአንድ ጊዜ አይደለም። በነገራችን ላይ ለምሳሌ ሳይንስ ስንት ሰዓት ተኙ ነው የሚለን? 8። ከዛ ከ8 1 እንቀንስባታለች። ከዛ 1 እያለ ግን አንድ ሰው ህዝባዊ ከሆነ እንደ 5ም 6 ሰዓትም ቢተኛ ጥሩ ነው። መነኩሴ ከሆነ ግን 3 ሰዓት ይበቃዋል ነው። ምክንያቱም ሰው ከመነኮሰ ዓለምን ትቶ የለ። ከዓለም ደግሞ ፈቃዷ መካከል አንዱ ምንድን ነው? እንቅልፍ። የዓለም በነገራችን ላይ ሰውነታችን በጣም የሚወደው ነገር ቅድም እንቅልፍ በሌሊት እያቸዋለሁ። በመዓልት ሳ ምንድን ነው የሚወድ? መብላት። ስለዚህ ሰው ሆዱንና አባቶቻችን አሉ መነኩሴ መሆን ትፈልጋል አለ ሆድህንና እንቅልፍህን ተቆጣጠር። ዛሬ እንመንኩስ ሲሉኝ አንዳንዶች እየመጡ በሉ በዓለም እያላችሁ የ3 ዓመት ተሰጥቷቸዋል። 3 ዓመት እንቅልፋችሁንና ሆዳችሁን ተቆጣጠሩ። ስተኙ ደግሞ መሬት ሰኔል ጣል አድርገህ እንዲያም ካለ አፈሩ ላይ ነው። ለምን ቢባል ሞክሮ ማየት ጥሩ ነው። እዚያ ሄዱ በኋላ አልቻለውም ገዳሙ እንዲያደርግ እንደዚህ ያደርገን ችግር ነው። እና እንግዲህ ዋናው ትልቁ ነገር በሌሊት መጎብኘት ተብሎ ሲባል አንደኛው ለኛም ጭምር ነው። ሐውጽከኒ ሌሊተ እንደው ለጸሎት ኩል እናደርገው ይችላል። ሐውጸኒ ብለንም እኮ ጸሎት እናደርገዋለን። ጎብኘኝ በሌሊት ጎብኘኝ ብሎ ለማለት በሌሊት መነሳት ያስፈልጋል። ግን እንጃ እንግዲህ የሚነሳም ይኖራል፣ የሚተኛም ይኖራል። የሚነሱትን ያጽና፣ እኛ ተኝተን የምናድረውን ደግሞ ያንቃ። አዎ እሱ ነው የሚፈልገው። 1 2ኛ ቅድም ሌሊት የተባለ ኃጢአት ነው ብያቸዋለሁ አይደለም? ሐወጽከኒ ሌሊተ ጌታዬ ሆይ በኃጢአት እያለን ቢጎበኝን መልካም ነው፣ ከኃጢአት እንዲያነጻን። ግን ደግሞ የበለጠው ነገር በጽድቁ ነው መጎብኘት ነው። በሌሊት ሳይሆን በብርሃን ማለትም ሰዓቱን አይደለም አሁን ሌሊት የምንለው ህይወቱን ነው። እዚያው ነው ሐወጽከኒ ሌሊተ እና አንዲት እችን ብንይዝ እንዲያው መድኃኒታችን ዳዊትን ኒቆዲሞስን ንጹሐንን አባቶቻችን በጎበኘበት ረድኤት እንዲጎበኘን ነው። እሱ አንድ ነው። የመጨረሻ ግን ከባዱ ነገር ሐወጽከኒ ሌሊተ ዳግም ምጽአት ነው። ጌታችን የሚመጣ መቼ ነው? በመንፈቀ ሌሊት። አዎ በመንፈቀ ሌሊት። አሁን በዚያ ሰዓት ተኝቶ የሚገኝ ሰው ያልታደለ ነው ጌታ። ምክንያቱም ዳግመኛ ሲመጣ ንፋተ ቀርን ቀንደ መለከት በቅዱስ ሚካኤል አዋጅ ሲነገር ችግር ነው። በመንፈቀ ሌሊት ዳግመኛ ሲመጣ
ጻድቃንም በቀኝ ኃጥአንም በግራ ሲያቆም መዋቀስ ሲመጣ ዛሬ ሁሉም የሚያቸካቸቀን የሚያከራከረን ነገር በሙሉ ፋይዳ የለውም። የዛን ቀን ዛሬ አብዛኛው የሚሰበከው ስብከት ፋይዳ የለውም። የዛን ጊዜ ጌታችን በፍርድ ቀን ምን እንደሚጠይቀን የተረዳን አይመስለኝም። ማለት እንዲያው ሌላው ቢቀር እንዲያው በዚህ ዘመን ምን አለ 6ቱ ንግሥት ትእዛዛት ብናስተምር፣ የተራበ ስለማብላት፣ የተጠማ ስለማጠጣት፣ የታረዘ ስለማልበስ፣ እንግዳ ስለመቀበል። እዚህ በፊት ነግሬያቸው ሌንታ መራ ጽድቅ የሚባለው ደጉ ትልቁ የመልአከ ሕይወት ሰርጋቸው ጊዜ ነበርኩ ያሉ አሁን ዋልባ ይላክ ናቸው አሉ። አሁንም ጎንደር ከሁሉ ሀገር የምትበልጥ በአንድ ነገሯ ነው፣ በእንግዳ ተቀባይነቷ ይባላል። እውነት ነው። ዛሬ የሚያደርገው ኖረም አልኖረም እሱ ነው። ታዲያ እንግዳ መቀበል ብልጫው ምንድን ነው አሉ። 6ቱ ትእዛዛት በሙሉ እንግዳ በመቀበል ውስጥ ስላሉ በፍርድ ቀን የሚድን እንግዳ የተቀበለ ነው አሉ። ሁሉ ነገር ያለ እንግዳ መቀበል ውስጥ ነው አሉ። እንዴት ስትሏቸው ጥሩ እንግዳ ሲመጣ የሚደረጉለትን ነገር እንይ አሉ። የመጀመሪያው እንግዳ መቀበሉ ነው። እንግዳ ሲመጣ ተቀብሎ ቤት ማስገባቱ እሱ እንግዲህ ተወክፎ ንግድ ማለት እሱ ነው። እንግዳ መቀበል። እንግዳ ሲመጣ ምን ይቀርብለታል? ምግብ። ጌታችን በፍርድ ቀን ምን ይላል? የመጀመሪያው ጥያቄ እስመ ረብኩ ተርቤ። ስለዚህ የተራበ ማምላት እንግዳ መቀበል ውስጥ አለ። ምግብ በላ በኋላ ምን ይቀርብለታል? የሚጠጣ ጸማይኩ ተጠምቼ ያለው። ከዛ 3ኛው አረቁ ነው አይደለም? ልብስ። እንግዳ ሲመጣ ከብርድ ከምን ስለሆነ ብዙ ጊዜ እንግዳ የሚመጣ መሻሽል አይደለም? ቀድሞ አባቶቻችን እንግዳውን ከቤታቸው ደህናውን አግዳሚያ ኩታ ወይ ጋቢ አመጥተው አለብሱታል። በዚያ ላይ ደግሞ በተለይ እንግዳው ራሱ ድሃ ከሆነ ደግሞ ያን ልብስ ይዘህ ሄዱልታል። አረቁ ተፈጸመች ማለት ነው። 4ኛዋ ደዌይኩ ነው አይደል? ታምሚ ነው አይደል? መንገድ የዋለ ሰው ምን ይሰማዋል? አዎ አይዞህ እያሉ ምን ያደርጉታል? እግሩ ይታጠባል፣ ይታሻል አይደለም? አዎ። ከዚያ አንድ ቀረን። እሱ ምንድን ነው? ታስሬ አይደል? መንገድ የሚሄድ ሰው እግሩ ሲታጠብ በጣም የሚታሽ ለምንድን ነው? ስለሚተሳሰር። ይህን ብለው ተርጉመዋል። እንግዲህ እንታመራ ጽድቅ አሁንም አሉ እና እንግዳ በመቀበል ባይሆን በዚህ ዘመን የቸገረን እንግዳ ለመቀበል ጭንቋንም ዘይት ነግሬያቸዋል። እዚህ ሚዲያ ላይ ያለውኝ እስኪ የጎንደር ሰው እንግዳ ተቀባይ ነው ይባላል አለ ወይ? በትክክል እስኪ ቃለ መልስ አድርገ እንደሌላው ቃለው ግን ለስራ ያክል እንጀኖርንበት አይደለም። ከዛ ቃለ መልስ ሳደርግ ቆይቼ አንድ ባለ ጋሪ ደረስኩ። እንግዳ ትቀበላለህ አለ። ዘመድ አዝማዱን ነው ሌላውን አለኝ። አይ ሌላውን ነው ዘመድ አዝማዱንማ ምን እሱም እንግዳ መቀበል ነው ጥሩ ነው። እሱም አይነቀብም። ሌላውንማ መቀበል እፈልግ ነበረ፣ ግን ምኑን አምኜ ላስገባው እና ዋስትና ሰጠኸኝ ልቀበል አለኝ። በእርግጥ 2 ነገር ይታያል። አንድ ሀቅ አለው ስጋዊ ቢሆንም፣ ሁለተኛ ነገር ግን እምነታችን ሞቷል። የቀድሞ አባቶቻችን እንግዳ ሲቀበሉ ምን ይሆን አውቀውት ነው አይደለም። ግን ምን የምትል ፈሊጣ መጣን። የዛን ጊዜ አንዳንድ ልጆች ጋር ተመካክረን አይ ቢያድለን ላለው ትርፍ ቤት ሰርቶ ከዚያ እንግዳ መቀበል እንዲህ ያለ ስጋት እንኳ ካለ ማለት ነው። እና እንግዳ መቀበል በእርግጥ አልጠፋም። አሁንም ትልልቅ ሰዎች አሉ የሚቀበሉ። በጎንደር ብቻ አይደለም፣ በላሊበላም አክሱምም ይቻላል እንደዚህ አለ። መቼም አንድ ከተማ ጨርሶ ጻድቅ ጨርሶ አጠ ስለማይሆን ማለት ነው። እና በፍርድ ቀን በመንፈቀ ሌሊት ሲፈትነን ያን ጊዜ እኮ ሐወዝከኒ ሌሊተ ነው። በመንፈቀ ሌሊት ጌታ ዳግመኛ ይመጣል። ወፈተን እኮ ለልቤ ያን ጊዜ ፈተና ይቀርባል፣ ይመረምራል። ምርመራው ምንድን ነው? ተርቤ ተጠምቼ ታርዤ ብሎ ሲመረምረን መልስ እንዳናጣ ነው ሁሉና ሐወዝከኒ ሌሊት በሌሊት ጎበኘኝ እግዚአብሔር የቅዱስ ኒቆዲሞስን በረከት ያሳድርብን። የዕለቱን በዓል እና አቡነ አብየ እግዚእን እንመልከትና እንጨርስ። ሰዓት ቁጠባ። በአቡነ አብየ እግዚእ እንጀምር። አባታችን አብየ እግዚእን መቼም ቅድም ስማቸውን አነሳን አይደለም? እንዲያው ጻድቆ በረድኤት አይጠፉም ከስፍራቸው። ብዙ ደብርን ያላቸው በነገራቸው ላይ አሁን እንጃ ጠፍቶ ካልሆነ ቀድሞ እኮ በየስፍራው ሁኔታ ታነጸላቸው። የጎንደር ግን ለየት የሚለው ምንድነው? በዓታቸው የነበረ ብዙ ድንቅ ታምራት ያደረጉበት ተወዳጅ ስፍራ ነበረ። ተወዳጅ ስፍራ ስማቸው ዛሬ ቅድም ትናንት ነው እንጂ እዚያ ቅዱስ ገብርኤል ድርሽ ስመጣ ይሄ ምርጫ ጣቢያ ምናምን ተይዮ ስፍራው ለምርጫ ተብሎ እና ክፍለ ከተማ ሆኖ ቀበሌው አብየ እግዚእ አይደል የሚባል
ጥሩ ነው። በሱማ ደስ ብሎናል። ችግሩ ግን እንደው ምን አለ ላልጠፋ ነገር መጥተው ቢጠይቁንና እኛ ብንጽፍላቸው ምን አለ? እንዴት እንደሚጻፍ አብየ እዝጊ ሙሉ በሙሉ እኮ ነው የተበላሸ። መጀመሪያ አን በአልፋው ጽፈውታል። ምስጋና መሆኑ ቀርቶ ወደ ስድብነት ይለወጣል። ከዛ ቢ ወደ ብ ተቀይራለች። የ ወደ የ ወደ አምስተኛው ተቀይራለች። ከዛ እዝጊ ትርጉም የለው እዝጊ። አሁን እናቶቻችን እንደዚህ ይላሉ። እነሱ የእምነት የቅንነት ነው። መቅረሪዎስ አይደለም የሚል አብዛኛው ሰው መርቆሬዎስ ያለ እዚያ ያለ መቃሪያን ሰው ተጥት ካልሆነ ወስመ ጥምቀታ ወለተ መንቆሬዎስ ይላል። አሁን ጠይቀው ቢጽፉት ምን አለ? ድሮ እኮ ነው የድሮ ወለተ መንቆሬዎስ። ያ ቅንነትን አንነቅፈው። እናቶቻችን አብየ እዝጊ ቢሉ አይጎዱም። እነሱ ችግር የለም። ከጎናቸው ካለን ማስጠናት ነው ቀስ ብሎ። እዚያ ግን ነገሩ የፖለቲካል እንትን ነው እና ቢጠይቁንና በስርዓቱ ኋላ ግን ትዝ ሲለኝ ደገና ጥሩ ነው እንኳን እንደዚህ ጻፉት አልኩ። ለምን ያ እዚያ ስፍራ ያን የመሰለ ክቡር ስም መቀመጡ ይከብዳል። ሁለተኛ ነገር ያን ባነር ስራቸው ሲጨርሱ ጠቅልለው ይጥሉታል፣ ይረገጣል። ጥሩ ነው አልኩኝ። እዚያ ደግሞ በየማህተሙ አለ አይደል ያ ስም ይሁን እንደዛ ያ የተበላሸው ይሻላል። ቀይሳቸው ስም አይደለም ብሎ አልፎ ለመሄድ ማለት ነው ጻድቁ። እና ጻድቁ ስፍራቸውን በረድኤት በአማላጅነት በተአምራት አስከብረው ስለኖሩ ጎንደር አብየ እግዚእ ነው የሚባለው። ነገራችን ላይ ጎንደር ላይ አንደኛ የሚታወቅ ዛሬ ሰው ደብረ ብርሃን እነዚያ ቅርስ ያላቸው ነው ያላል። ጎንደር በሁለት ነው የሚታወቅ፣ አብየ እግዚእና አባጃሌ ነው። ጎንደር አብየ እግዚእ፣ ጎንደር አባጃሌ ነው ጥንት ነበር። አሁን አብየ እግዚእ ራሳቸውን ጠበቁ፣ አባጃሌ ከአዝማሪ አፍ ገባ። አሁን አገር ሁሉ አባጃሌ ሲል ይውላል። የአዝማሪ ሲሳይ ሆነ። የኛ ግን እንዲያው ከሚዘፈንበት እንኳንም ተረሳ፣ ችግር የለውም መዝፈኛ ከሚሆን እና ጻድቁ አባታችን በዘመናቸው ያደረጉትን ተአምራት ለመረዳት አንዱን ለመጥቀስ በቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ አንድ የምታገኙት ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ አልፎ ሲሄድ የአንድ የምኩራብ ሹም መጣ፣ ኢያኢሮስ የሚባል መምህር ልጄን አድንልኝ አሞት አፋፍ ደርሳለች ብሎ አለው። እመጣለሁ ብሎ ከሱ ጋር ሲሄድ ከኋላ ከርቀት አንዲት ሴት ትመጣለች። ያቺ ሴት 12 ዓመት ደም ይፈሳት ሴት ናት። እንግዲህ መዓልት የለ ሌሊት የለ ጠዋት የለ ምሽት የለ አያቆምላት። ከሰው ጋር መኖር አትችልም። እዚያ ወንጌል ይናገራል። ገንዘቧን ሁሉ ለሐኪም ሰጥታ ጨረሰች። ከበሽታው በላይ ድሃ ሆነች። ደግሞ የጌታችንን ነገር ሰምታ አንድ ነገር አለች። ያ ሁሉ ደክማ ያልተሳካላትን ምን አለች? ሄጄ ቆሜ ላናግረው እንዲያድርግልኝ ልለው መጠኔ ስላልሆነ እንደምንም ተደብቄ የልብሱን ጫፍ ብዳስ እድናለሁ ብላለች። ብላም አልቀረሽ። ጌታችን እየሄደ ተጋፍታ እንደምን መዚያ ሰው መካከል ገብታ፣ ለምን ተደብቃ ነው፣ ካዩት ይጸየፏታል። እንደዚያ ችግር ነው፣ ይገፈጥሯታል። እንደዚያ እንደምንም ወድቃ የልብሱን ዘርፍ ጌታችን ያቺ ሰባ ሰገል የሰጡት ቀሚስ አለች አብራው ያደገችው ኋላ ጌታ ሲሰቀል የተካፈሏት እነዚያ ሰቃዮቹ ያቺ ድስስ አደረገች፣ ቀጥ አለላት። እያመሰገነች ለትሄድ ስትል ጌታችን ቆመ። ሲቆም ሁሉም ቆመ። ያ ሁሉ ግርግር እንግዲህ አምስት ገበያ ያዘ አይደል ያለ። መምህር ምን ነው አሉት። የዳሰሰኝ ሰው አለ። ሐዋርያቱ ግርማቸው ኧረ መምህር ይሄ ሁሉ ሰው እየገፋ የምን መዳሰስ አልፎማ እየገፉ አይደል? አይ ከኔ ኃይል ወጥቷል ሙላላች። እዚያ ግራ ገብቷቸው ሲተያዩ ደነገጠች፣ ዞረች ወደዛ። ወንጌል ላይ አንብቡት። ሂዳ ከእግሩ ላይ በግንባሯ ተደፋች ይላል። ደንግጣለች እና አንድ ነገር አላት። ልጄ ሆይ እምነትሽ አዳነሽ፣ ሂጂ በሰላም አላት። ኋላም ተከትለው ከ36 ቅዱሳት አንስት ተቆጥራ ጌታችን መስቀል ተሸክሞ ሲሄድ በንጹህ ሻሽ ወዙን ጠርጎ ሰጥቷት የጌታችን የመጀመሪያው ሁለተኛው እዚያ ፊት ለአቃሪዎስ ልኮለታል። ስዕሉ የተነከረ ብዙ ጊዜ በውጭ ሀገር ያሉት ክርስቲያኖች ቬሮኒካ የሚሏት እሷ ናት። ቅድስት ቬሮኒካ ይሏታል። በእኛ ቤተክርስቲያን ስሟ ሌላ ነው። ረጅም ነው፣ አያዘኝ እምቢ ብሎኝ የቀረ ስም እሱ ረጅም ነው፣ ደግሞ አያዘኝ እምቢ ብሎኝ እንጂ ስም አላተኛ ቤተክርስቲያን። እና ጌታችን ታዲያ ይህንን ካደረገ በኋላ የኢያኢሮስን አነስቼላችሁ ስለነበረ እንደው በዚያው ልቀጥል። የጌታ ተአምር ተቋርጠው ከሚቀር ሲሄድ ሰዎች መጡ። እዛ ቤት የነበሩ ታመመችው ልጅ አይ መምህሩን አታድክመው ሙታለች ተው
አታድክመው አሉት። እና ጌታችን አይዞ ምን አለው? ኢትፍራ። በ2000 ዓመተ ምህረት ወጣቶች ብዙ ቦታ ለጥፈዋት ነበር ጥቅስ አትፍራ። ያቺ ግጭት ተነስታ ያለች ማለት ነው። እመን እንጂ አትፍራ የምትል ጥቅስ አታስታውስ? ይችን አጥቅሷ እዚህ ላይ ነው ያለች። ኢትፍራ ዳኢሙ ተአመን፣ አትፍራ እመን እንጂ ልጅ ትድናለች አለው። ከዚያ ሄዶ ገብቶ ጌታችን አያት፣ ሞታለች። ጌታችን አብነት ለመሆን ለቅዱሳኑ ምን አለ? ተኝታ ነው አልሞተችም አላቸው። ቅዱሳን ብዙ ጊዜ የሞተ ሰው ሊያስነሱ ሲሉ እንደዛ ነው የሚሉ። ተኝቶ ነው እኮ ደዌ ጸንቶበት ነው አልሞተም የሚሉ፣ ክብራቸው እንዳይገለጥባቸው። ያን ጊዜ አለቅሶ የነበረው ሰው ዋህ ሳቅ ብያሾፈ ማለት ነው። እንግዲህ አስቦት ሀዘን ላይ ሆኖ ሳቅ በጌታ እየዘበቱ። ጌታችን ገባ፣ 3 ደቀ መዛሙርትን ይዞ ገባ። ሄዶ እጇን ይዞ ተነሽ ብሎ አስነሳት። እንዲያው የጌታን ታምር ሳንናገር ይህች ድንቅ ታምር። ምክንያቱም ጌታችን በወንጌል የተጻፈ 3 ሙታንን አስነስቷል። አንደኛ ሁለተኛ ኢየሩሳሌምን ያነሳ ነው። ሁለተኛ ወልደ መበለት ናይን በምትባል ሀገር የአንዲት መበለት ልጅ አስነስቷል። ሶስተኛ አልዓዛር እና ትምህርቱ በራሱ እያመጣን ነው። ዛሬ ደግሞ ጌታችን አልዓዛርን ከሞት ያስነሳበት ቀን ነው። ጥሩ ነው፣ ራሱ ሲያመጣው ጥሩ ነው። ጌታችን ያረፈ ግን መጋቢት 17 ነው። ዛሬ 4ኛ ቀኑ ነው ካረፈ። እሱንም ባጭርን ተርከው በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ በቢታንያ የሚኖሩ 2 እህትማማቾች ነበሩ፣ ማርያና ማርታ የሚባሉ። ወንድማቸው አልዓዛር ይባላል። ጌታ ወያፈቅሮሙ ይላል፣ ይወዳቸው ነበር። ጌታ አዳልቶ ነው አይደለም። ግብራቸው፣ ንጽህናቸው፣ ድንግልናቸውን ይወድ ነበር። ከሁሉ በላይ ደግሞ ማርታ፣ ሁሉም እየራሳቸው ግብር አላቸው። አልዓዛር ሐዋርያ ነው፣ ማርታ እንግዳ ወዳጅ ናት። ማርያም እንተፍረት ደግሞ ዝም ብላ ቃል እግዚአብሔር ማዳመጥ የምትወድ ትዕግስተኛ ናት። ሀብት አላቸው። እንግዳ ከመውደዳቸው የተነሳ ጌታችን ከቤታቸው 2 ጊዜ እንግድነት አስተናግደውታል። በአብርሃም ቤት ስሉስ ቅዱስ እንዳደሩ በአልዓዛር ማርያም ማርታ ቤት ደግሞ ጌታችን እንግድነት አስተናግዶላቸዋል። እና በዚያ ወራት አልዓዛር ታመመ። 2ቱ ቅዱሳት አንስት ላኩበት። እግዚእነ ጌታ ሆይ ናሁ ዘታፈቅር ይደዊ ወዳጅህ ታሞብሃል ና እባክህ ብሎ ላኩ። ዝም ሰምተው ጌታ ለምን እሱ የሚሰራውን ነገር እኛ አንመረምርም። ከዚያ ያች የነገሩት ቀን 1 ረቡዕ ነበረች። ከዚያ ሐሙስን ዓርብን ቆይቶ እሑድ ተነስቶ መጣ ወደ ቢታንያ። ሐዋርያት እንዲያውም አትሂድ ወደ ሀገር ይሁዳ ትሄዳለህ፣ ወደ ቢታንያ ይገሉሃል አይሁድ እኮ ብለው አሉት። ትምህርት ለነሱ ሰጣቸውና መጣ። ከከተማው ዳር ቆየ። ቅድስት ማርታ ተጠርታ መጣች። ጌታችንን አገኘችው። የቅድስት ማርታ አስደናቂ ንግግር አለ። ጌታዬ እዚህ ኑሮ ቢሆን ኑሮ ወንድሜ ባለሞታ አለችው። አነጋገሩ ጥሩ ነው፣ ደግሞ ደካማም ነው። አንዳንዱ ንግግር በራሱ ጥሩ ነው፣ ደግሞ ደካማ። እንዴት በአንድ ጊዜ እንደዚያ ያናል ቢባል እንደ እይታው ነው። ጥሩ ነው ያልነ ለምንድን ነው? ጌታ ካለ ሞት የለም። ደካማ ነው የተባለ ምንድን ነው? ጌታ ቦታ የሚወስደው ይመስል እዚህ ብትኖር የትሱ ነው። ዞሮ ዞሮ በረዴት አለ አይደል? በምልአት በስፋትም አለ። እና ምን አላት? ወንድምሽ ይነሳል አላት። እሷ የሞተ ሲነሳ በተለይ ደግሞ ተቀበረ በኋላ ስላላየች አዎ በኋላ በዳግም ትንሣኤ ይነሳል አለች። ይሄ ትልቅ እምነት ነው። ዳግም ትንሣኤን ታምናለች። ከዚያ በኋላ አነ ውእቱ ትንሣኤ ወሕይወት፣ ትንሣኤም ሕይወትም እኔ ነኝ፣ ታምኒኑ ዘንተ፣ ታምኛለሽ በዚህ አላት። ድንቅ ንግግር ተናገረች። ምንም ወግዚኦ አምን ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው ይሄው እግዚአብሔር አንድያ ልጁ ክርስቶስ አንተ እንደሆንክ ያምናለሁ አለችው። እንዴ እቺ ንግግር ቅዱስ ጴጥሮስ ተናግሮ እኮ የመንግስተ ሰማያት መክፈቻ ተሰጥቶታል አለቃው ነው። ማርታም ይሄን ተናግራለች። ኋላ ሆረት ይላል ወጽዋአታ ለማርያ እህታ ጽሚተ ሄዳ ቀስ ብላ በጭልታ በጆሮዋ መጻሊቅነ መምህራችን ጌታችን መጥቷል ወይ ጨዋቂ የፈለገች ነው እየጠራች ነው አለቻት። ማርያ ስትሰማ ብድግ ብላ ሄደች። እዚያ የተቀመጠው ምን መሰለው? ሄዳ መቃብሩ ልታለቅስ ነው ብሎ ተከትሏት መምጣት። ጌታ ስትደርስ ወሰገደት ሎቱ ታሕተ እግር ይላል። ድፍት ብላ እግሩ ሰገደች። ማርታ ያለችውን እሷም ደገመችው። አንተ ብትኖር ኖሮ ወንድሜ አይሞትም ነበር አለችው። ለእሷ አልመለሰላት። ዝም ብሎ ትክ ብላ አያት። ወሶበሪ አንዘ ትበኪ አለ። አንዳንድ ሰው አልቅሶ ያስለቅሳል አይደል? አንዳንድ አለ እኮ ስጦታ ያለው የንባ። ማርታ እያለቀሰች አላለቀሰም ጌታ። ማርያ ስታለቅስ እሷ ስታለቅስ የእሷ ለቅሶ ሌሎችን ሁሉ አስለቀሳቸው። ሲያለቅሱ ዋንባ ካይበ እግዚእ ኢየሱስ አብሯቸው አለቀሰ። ለምን ቢሉ ስለ 3 ነገር። አንደኛ ፍጹም ሰው መሆኑን ለማሳወቅ ስጋችን እንደተዋሃደ። ለምን? እግዚአብሔር ስለማያለቅስ ስጋችን እንደተዋሃደ። ሁለተኛ ሰው በሞተ ጊዜ ማልቀስ ይገባል። ቤተክርስቲያን አታልቅሱ ይላል አንዳንድ ሰው
ሐዘን ሄዱ። አይ በመጠን አድርጉት ነው እንጂ አታልቅሱ አይባልም። ለምን? ራሱ ስርዓት አሳየን። ሶስተኛ ግን ዋናው እንባውን ያፈሰበት ምክንያት እዚያ ያሉት እረኛ እንደሌለው በግ ሰዎቹን ሲያያቸው ለነሱ ነው፣ ለሟቹ አይደለም፣ ለቆሙት ነው ያለቀሰላቸው። በነገራችሁ ላይ አንድ ሰው ሞቶ ለቅሶ እዚህ መጥቶ ግቢውን ሞልቶ በሙሉ ሲንጫጫ ስታዩት ማልቀስ የሚገባ ለሟቹ አይደለም አይደል? ዋናው ለቋሚው ነው። ይሄ ሁሉ የሚንጫጫ እሱም ነገ እንደሚሞት አያውቅም፣ እሳት እንደሚጠብቀው አያውቅም። እና ለቋሚው ነበር መጀመሪያ ለቅሶ የሚያስፈልገው ነበር። ኋላ ወደ መቃብሩ ወሰዱኝ አለ። ይዘውት ሄዱ። እዚያ ሲደርስ እንዲያውም አንዳንድ መናፍቃን ችግር ይፈጥራሉ። አይቴ ቀበርክም ወላ አልዓዛርን እንዴት ቀበራችሁት አለ። እንደዚህ ሲል የጠፋው መስሏቸው አንዳንድ ሰው ይዘው ሁለት ባህሪ ምናምን የሚሉ ካቶሊኮቹ ይህንን ይዘው ነው። አባቶቻችን ግን አባ ጊዮርጊስ ምን አለ? አንተ ማታስተውል ማን ነው አልዓዛርን እንዴት ቀበራችሁት ያለ ጌታ እኮ እንደዚህ እንደሚል አስቀድሞ ነግሮን ነበረ። አዳም በገነት በጸበለስ የተደበቀ ጊዜ አይቴ ሀሎ ከአዳም ጠፍቶት ነው። ኋላ አይቴ ቀበርክም ወላ አልዓዛር የሚል ስጋችሁን እዋሃዳለሁ ሲል ወሰዱት። መቃብሩን ክፈቱት ሲል ማርያ ዝም ብላ ነው የምታይ። ማረታ ወዳ ጽያ እግዚእ ጌታዬ ሸቷል፣ ተለውጧል። ምክንያቱም ይህንን ለምን አለች ቢሉ ስለ ሁለት ነገር እንደ መንፈሳዊ ቢያዩት ለጌታ በመጠንቀቅ አንተ ክቡር መምህር አምላክ ነህ፣ እንዲህ ካለው ነገር ያ ተከፍቶ እንዲሸትህ እንዲህ ያለ ነገር እንድታይ አልፈልግም ነው። በስጋዊ ቢተረጉሙት ወንድሟ እንደዛ ሆኖ መታየት ማን ይሻል? ዛሬ አሁን ቤተክርስቲያን መተን ዘመድ አዝማዱ የሞተበትን ከፍተን ብናሳየው ቢታይበት ይወዳል? አይወድም። እንደዚያ ነው። ይቤለኪኑ መተአመንኪ ትሬይ ስብሐት እግዚአብሔር፣ ብታምኚ የእግዚአብሔርን ጌትነት አምላክነቴን ታያለሽ ብዬሽ ነበር እኮ አለ። እዚያ ቀና ብሎ አየ ይላል ጌታችን። አንሳይንቲ ውስተ ሰማይ አለ። ለምን? ፈቃዴ ፈቃዴ ያንተ የኔ ፈቃድ አንድ ነው ሲል አኩተከ አባ እስመ ሰማዕከኒ፣ ሰምተኛልና አመሰግንሃለሁ። አእምር ከመ ዘልፈ ተሰምዐኒ፣ ስርዓተ ጸሎት አሳየ። ጮክ ብሎ አልዓዛር ብሎ 2 ጊዜ ጮኸ። ናጻ አለው፣ ናውጣ ወጣ። እንዘ ግኑዝ እደዊሁ ወገሪሁ ወንዘ ጥብሉል ገጹ ይላል። ፊቱ እንደተሸፈነ እግሩ እንደተገነዘ ወጣ። ፍትሕዎን ከሰ፣ ከዚህ በኋላ አስፍቱት ይሂድ አለ። አልዓዛር በ4 ቀን ምን ሲያይ ቆይቶ መጣ ቢሉ የጻድቃንን የኃጥአንን ሀገር አይቶ መጣ። ከጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት እነ ሰሎሞን እነ ኖህ እነሱን ጎብኝቷል። ከኃጥአን ምን እንዘረዝረዋለን? የኃጥአን ምን ዝርዝር ምን ስም አላቸው? ኃጥአን ዝርዝር የላቸውም፣ ስምም የላቸው። ደግሞ ስለሚበዙ ችግር ነው። እና እንዲያ ነው። ከቅዱስ አልዓዛር በረከት ያሳድርብን። ደራሲ ዛሬ እንዳለው እሱን ከሞት እንዳስነሳኝ ነው ከሞተ ልቦና ያንሳን። ይሄ ነው እንግዲህ አባ አርከ ስሉስ ምርቃን ይባላል። አሁን ወደ አቡነ አብየ ጊዜ እንመለስ። አባታችን አብየ ጊዜ ጌታ በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እንዲህ ብሏል፣ እውነት እላችኋለሁ በእኔ የሚያምን አለ። አሁን እኔ ጥያቄ ብዙ ጊዜ ሳነሳ አንዳንድ ሰው ቅር ይለዋል። በተለይ ሰባኪ ይሄ ማረግ ያለው ለምን? ለምሳሌ አንተ ሰባኪ ነህ፣ በክርስቶስ ታምናለህ ወይ ይለዋለሁ። እንዴ አምናለሁ እንጂ ይላል። ውሸትህን በምን ማስረጃ አለ? ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እላችኋለሁ በእኔ የሚያምን እኔ የማያደርገውን እሱ ያደርጋል ይላል። እስቲ በሞቴና ድውይ ይፈውስልኝ፣ ሙት አንሳልኝ። አሁን እኔ በክርስቶስ አምናለሁ ማለት ይጨንቀኛል። አላምንም ማለት እንዴት ብዬ እላለሁ? ግን ምን እላለሁኝ? ማመን እሻለሁ። ወደዚያ ጎዳና እንዲመራኝ እለምነዋለሁ እንጂ እኔ ደፍሬ በክርስቶስ የማምን ነኝ ብዬ ለመናገር ችሎታ ከየት ይገኛል? ከየት ይገኛል? ለምን? በእኔ የሚያምን እኔ የምሰራውን እሱ ይሰራል ብሏል። እንዴት ነው አሰራሩ? አቡነ አብየ ጊዜ በባታቸው እያሉ ድምፅ ይሰማሉ። አንዲት ሴት ትጠራለች ከርቀት ማትገባ። ብቅ ብሎ ምን ሆንሽ ልጄ? በመዓልት በሌሊት ረፍት የለኝም። የሚገርማችሁ በተመሳሳይ 12 ዓመት ሙሉ ደም ይፈሰኛል። ከሰው ጋር አልቀላቀል፣ ቤተ እግዚአብሔር አልገባ፣ መንፈሳዊ በረከት አጣው፣ ለፋው፣ ደከምኩ። ኋላ ዝና ሰማው። በመረታ ተንቤን አብየ ጊዜ የሚሉ ጻድቅ መነኮስ አለ። በቃሉ ካህሊ የሆነ ያለው ሁሉ የሚደረግለት ፍጥረት ሁሉ የሚታዘዝለት ሲሉ ሰማሁኝ። አምኜ መጣሁ። ፈጣሪ ማድረግ እንደሚችል አምኜ ነው የመጣሁና እባክህ አለች። እጆቹን ዘረጋ። እግዚኦ ዘፈወስካ ለሐማተ ጴጥሮስ እንፈጸንታ። በዚያ በቅዱስ ማቴዎስ ወንጌል የቅዱስ ጴጥሮስን አማት የሚስቱን እናት ታማይ ያለ ጌታችን
ከሆድ ቁርጠት ህመም አድኗታል። እና በነገራችሁ ላይ ይሄ ደም ከመፈሰስ በጣም ይሄ የማያቋርጠው መነሻው ፈጸንት ይለዋል እንደ የሆድ ዝም አይለውና ግን ከመጠን ያለፈ ቁርጠት ያለው ነው። ደግሞ ዝም ብሎ መፍሰስ ብቻ እኮ አይደለም፣ እንደዚህ አይነት ያለው ነው። እና 12 ዓመት ደም ይፈሳት የነበረችውን ያቆምክላት ጌታ እባክህ ለዚህች ሴት ራራላት ብሎ መስቀላቸውን አውጥተው አብየ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቀጥ ነጽፈ ነቃደመ ይላል። ቀጥ አለ። እምነት ጥሩ ነው። እምነት ደግሞ እግዚአብሔር የሚያድን ጊዜው ሲደርስ ነው። ሁለተኛ ነገር እምነት። ጊዜ ሰዎች ጸበል ሄዱና አንዳንዱ ምን ይላል? ስንት ጸበል ዙሬ ከገሌ ጸበል ስደርስ ዳንኩ አለ። ያ ማለት ያኛው ሌላው ጸበል አቅቶት የኛው ብቻ ችሎ አይደለም፣ ቀኑ እስኪደርስ ነው። ምክንያቱም ለመዳናችን እነዚህ የዞርንባቸው በሙሉ ስፍራ አላቸው። አንድ ሁለተኛ ነገር ጸበል መጠመቅ መንፈሳዊ ግብር እንደሆነ ብዙዎቻችን አንረዳም። ማለት ሰው ጸበል የሚሄድ ከደዌ ለመዳን ነው፣ ጥሩ ነው። ከደዌ መዳን የሚቀድመው ግን ጸበሉ በረከት የለውም። ሰውነታችንን ከስንት ነገር ሲያጥብ እኮ ነው የሚሆን። እኛ ከማናውቀው እኛ ያልሻነው ያልጠየቅነው ነገር ሲያደርግልን እኮ ነው የሚሆን። ጸበል እኮ ትልቁ ጥቅሙ እሱ ነው። ደግሞ እግረ መንገዱን ከስጋ ደዌም ያድናል። እንዲያደርጎ ከዚያ ሰገደች፣ አመሰገነች። ፈጣሪዋን እያመሰገነች ጻድቁን እያደነቀች ወደ በዓቷ ተመልሳለች። የጻድቁ በረከት ይደርብን። እናታችን ቅድስት ጽጌ ሥላሴ የምትባል አረክ አንቺ ጽጌ ሥላሴ አይደለም ወደ ላይ አንቺ ጽጌ በሚለው ብቻ ነው ሰው የሚገኝ። ጽጌ ሥላሴ ዛሬ ረፍቷን ኢትዮጵያዊት እናት መካከለኛው ዘመን የነበረች በሃይማኖት ጉዳይ ጉዳት በተፈጠረ ጊዜ ለሃይማኖት በመቆም ብዙ መከራ የተቀበለች እናት ናት። ተጉለት የሚባለው ዛሬ ነጻድቃኔ ምናምን ያሉበት ስፍራ በሙሉ የጥንት ተጉለት አይደለም፣ ደብረ ብርሃን። እዚያ ተወልዳ አድጋ ትምህርት አስተምርልን ብሎ ለአንድ ገዳማዊ ይሰጡታል። እዚያ እና የተመለስ ሲሏት የለም አልመለስም ብላ በዚያው ምንን አቀረች። ብዙ ገድል ተገኝቶባታል። በስንክሳር ስሟ ተጠቅሷል። ኢትዮጵያዊት ናት። ሌላኛዋ ዛሬ በቤተክርስቲያን በጣም ስመጥር ከሆኑ ቅዱሳት አንስት አንዷ ቅድስት አስጠራጦኒቃ ናት። ስሟን ለመያዝ ላለመደው ሰው ካልከበደ አስጠራጦኒቃ። አባቷ ጣዖት አምላኪ፣ እናቷ ደግ ሰው ናት። ክርስቲያን ናት፣ ግን ተደብቃ ነው ክርስትናን ይዛ ያለች። አሳደገቻት። 15 ዓመት ሲሞላት አባቷ መጥቶ ምን ሆነሽ ነው የምትከሽ? ሁሉ ነገር ምክንያቱም ሀብታም ናቸው፣ እሱ ደግሞ ባለስልጣን ነው። ሁሉ ነገር ቀርቦልሻል፣ ምንድነው የሚያከሳሽ ሲላት እጾማለሁ፣ ጸልያለሁ፣ ሰግዳለሁ። ወዴት? ወደ ጌታ ኢየሱስ ክርስቶስ ኃጢአቴን ይቅር እንዲለኝ አለችው። እዚህም ተዳርሰናል ብሎ እሱ መጨከን ስለሚከብደው ጢባሪዎስ ስለሚባል መኮንን አሳልፎ ሰጣት። የፈቀድከውን አድርግ ብሎ 5 ገድሏ በስንክሳር ተጽፏል። አንደኛው አስቡት እንግዲህ ክርስትና መቼስ በዘመነ ሰማዕታትና ዛሬም ቢሆን ዛሬ ክርስቲያን ሆኖ ጎንደር መኖር ወይ አዲስ አበባ መኖር ወይ አክሱም መኖርና ክርስቲያን ሆኖ ወለጋ ክርስቲያን ሆኖ አርሲ መኖር አንድ ነው አይደለም። እዛ ሰዓት ነው፣ እዚህ ፍትፍት ነው። ለጊዜው ባይሆን ይገለበጣል። ጊዜው ቀኑ ሲደርስ ደግሞ እዛ ፍትፍቱ ነው፣ እዚህ ሰዓት ይሆናል። እና ሰሌዳ መጥተው የብረት ሰሌዳ በሰዓት አግለው በመካከል አጣበቋት። የሚገርመው ነገር ጸሎት ስታደርግ ብትንትናል፣ ተሰበረ። ይህንን አይተው ከ4700 በላይ አሕዛብ ክርስቲያን ሆነው ሰማዕትነት ተቀበሉ። እንደገና ቆይቶ የማያረጓት ነገር የለም። አሁን እባብ ጊንጥ ሰብስበው ሲያስገቡ ብዙ ጊዜ እባቡ ጊንጡን እንዳይነድፍ ማድረግ ነው አይደል? እሷ ግን ጸሎት ብታደርግ አፈሮ ነው። ይህንን እያዩ አሕዛብ ሰማዕትነት ይቀበላሉ። አንድ ጊዜ የሚያረጉት ቢያጡ ትልቅ ድንጋይ ተሰብስበው ተሸክመው አመጥተው አንገቷ ላይ በገመድ አንጠለጥሉት፣ ቆርጦ እንዲጥላት ማለት ነው። ድንጋዩ ከ3 ተከፍሎ ከአንገቷ ወደቀ። ከሁሉ የሚያስገርመኝ የክፋታቸው ብዛት ይሄ ድኝ፣ ዝፍት፣ አድሮ ማር ምናምን የሚባል ታውቃለች። ምንድን ነው እና ለእናንተ የሚገባችሁ ነዳጅ ታውቃለች። ነዳጅ ድፍድፉ እሳት ቢያገኘው እንዴት ነው የሚሆን? ያንን አፈልተውት በራሷ ላይ ሊደፉበት ማለት ነው። ይዘው አምጥተው እሷ ሳይደርሱ ተሸክመውት እንዲያደርገው ይዘው ሲመጡ መልአከ እግዚአብሔር አምጥቶ ሰበረባቸው ላያቸው ላይ። ኧረ እምሽካሉ እዚያው ላይ አለመጨረሻ እሷም ሰማዕትነት ተቀብላለች። እና ታዲያ ደራሲ ምን ይላል? አስጠራጦኒቃ ለንድየቴ ወርቃ። አስጠራጦኒቃ እኔ ድሃ ነኝ፣ ለድህነቴ ግን ገንዘብ አልፈልግም፣ ወርቅ አንቺ አለሽ። ለነፍሴ ጽድቃ፣ ለነፍሴም አማለሽ የምታጸድቂያት አንቺ ነሽ ብሏል። እና አስቃራን አባ ሚካኤል ገዳማዊ ቤተክርስቲያናችን መጨረሻ የምነግራችሁ ነገር ሰው ቅድም ብያችሁ በቅዱስ ኒቆዲሞስ ምክንያት ደግ መጽሐፍ በጀመረበት ሲጨርስ ጥሩ ነው። አባ ሚካኤል የሚባል የእስክንድርያ ሊቀ ጳጳሳት የነበረ ከ20 ዘመን በላይ ተሰቃይቷል። እስላሞች አሰቃይተውታል። ምክንያቱ ምንድነው ከተባለ ከተሾሞ ካገኛቸው ጳጳሳት መካከል አንደኛው ኤጲስቆጶሱ ገንዘብ ይወዳል።
ገንዘብ በመውደዱ ምክንያት መንፈስ ቅዱስ ተለይቶት አሁን አንዳንድ ነገር ብናገር በዚህ በሚቀረጸው ደግሞ እና ጅሬ ሰምተው ቅር ይላቸዋል ነው እንጂ ችግር ነው። በዚህ ዘመን አስባችሁታል? በነገራችሁ ላይ እንዲያው ተውስቲ እንተው ብንናገረውም ችግር አባቶቻችን እስቲ አንዳንዱ ነገር ተወው እያሉ እንተው እስቲ። ለምን ይባል? ይሄ ሰው ገንዘብ ከመውደዱ የተነሳ ቤተክርስቲያን ታንጾ ሊቀ ጳጳሳቱን ፓትርያርኩንና ኤጲስቆጶሳትን ጥራልን ይባርኩን አሉት። እምቢ አላቸው። ህዝቡን ራሳቸው ጠርቶ አመጧቸው። ቅዳሴ ሊቀደስ ሲል ቅዳሴው እንዲታጎል ምሳ ልስራላችሁ ብሎ እዛው ጠፋ። ቅዳሴው ሊቀር ሆነ። ከዚያ ፓትርያርኩ ሊቀ ጳጳሳቱ ተነስቶ ሊቀድስ ቤተ መቅደስ ሲገባ ተበሳጨ። እንዴት እኔ ሳልፈቅድ ትቀድሳላችሁ? አረቹ ወፍ ገልብጣ ነፋች አለ። ፓትርያርኩን የበላይ እኮ ናቸው። እዚያ ብሎ ብስጭቱን መግለጫ መንገድ እንግዲህ ፍቅረ ነዋይ የገንዘብ ፍቅር አባቶቻችን ምን ነዋል? ቅዱስ ጳውሎስ ምን አለ ለኤፌሶን ሰዎች ሲጽፍላቸው አፍቅሮ ነዋይ ስራው አለ ኃጢአት አለ። የክፋት ሁሉ ስር ገንዘብ መውደድ ነው አለ። ይሄን ገንዘብ መውደድ ደግሞ ከአገልጋይ ልብ ሲገባ አስቡት፣ አበቃ ተከተተ ገብቶ ለማሰብ ሁሉ ይከብዳል። ስጋ ወልድ አምላክን አንስቶ ወረወረ እስከዚያ ድረስ። የሚገርመው ነገር በማግስቱ ጉባኤ አድርገው ከሹመቱ ሻሩት። ቀጥ ብሎ ሄዶ ከምስር መኮንን ዛሬ ካይሮ የምትባለው ሀገር ላይ ነው ሄዶ ጥንት ትልቅ ግዛት ነው የነበረ። ሄዶ አንተ አለ ማለት ጳጳሱን ሊቀ ጳጳሱ ፓትርያርኩን ያዘውና በደንብ ፈትሸው አብያተ ክርስቲያናት በሙሉ ወርቅ ናቸው እንዴት ብሎ ሲለው ምን ንዋያተ ቅድሳቱ በሙሉ እኮ ወርቅ ነው። እሱን አትወስደውም አንተ እምነት ከሆነ ወርቅ ምን ያደርግላቸው ነው? ይህንን ሰምቶ ፓትርያርኩን አመጡ። አምጣ ወርቅ አለ አሉ። ስጋዬን የፈለግከውን አድርገው ነፍሴን ነው አታገኛት። ምን የምሰጥህ ነገር የለኝም ዞር በላል። 1 ዓመት ከምናምን አስሮ እየገረፈ እያሰቃየ እጁ እግሩ ሳይፈታ እንዳመታሰረ ጨለማ ቤት። የሚገርመው ነገር አንድ ሰው አዘነና መጥቶ አባቴ ለህዝቡ ስትል ላስወጣህ ነኝ አለው። ዋስ ልሁን ብሎ ይሏል። ለዋስትና አለው ዋስትና ማስያዣ 20 ሺህ ወርቅ ዲናር ዛሬ ብታሱት ብዙ ሚሊዮን ነው። እሱን ትከፍለኛለህ። ከዛ ደግሞ በየአመቱ 10 ሺህ ወርቅ ዲናር ትከፍለኛለህ። ዋስ አድርጎ አወጣው። 20 ሺህ ወርቅ ዲናር ከየት ይምጣ? ፓትርያርኩ ቅዱስ ነው፣ እውነተኛ ሰው ነው፣ ገንዘብ ቤት አለው። ከዚያ ህዝቡ ተሰብስበው መሬት ሸጡ። እኩሉ ሲሰበስቡ ሲለመን 20 ሺህ ደረሰ። ያን 20 ሺህ ሰጡት። ከዚያ ደብዳቤ አስፈርሞታል። በየአመቱ 10 ሺህ ከፍላለሁ። ልክ አመቱ ስትደርስ ያቺን 10 ሺህ ከየት ያገኝ? ወገቡን ታጠቀ ፓትርያርኩ አባ ሚካኤል ይባላል። ልመና ወጣ። ሲለምን በላይኛው ግብጽ ደረሰ። እንግዲህ አስቡት። ከዚያ አንድ ቦታ ላይ ደርሶ ደክሞት እያለ እረዱ ደቀ መዝሙሩ እንዲያለፍ ብሏል። እሱ እንደዚህ አለ። አንድ ይህን የቢጤ የሚመስል ሰው ገባ። መነኩሴ ነው። ገብቶ እግሩ ወድቆ ተሳልሞ ምንም አላናገረውም ፓትርያርኩን። እረዱን ግን ለአባታችን እንደዚህ በለው፣ ሳንቲም እንዳትሰጠው፣ እስከ 40 ቀን እግዚአብሔር ስራውን ይሰራል። 40 ቀን እችን ሳንቲም እንዳትሰጠው ብሎት ስውር አለ፣ ጠፋ። ሄዶ ነገረው። የአባት ፓትርያርክ ደሃ ነው መነኩሴ ነው ሳይል ያችን ቃል አክብሮ ኖረ። በ40ኛው ቀን መልአከ እግዚአብሔር ወርዶ ያንን እስላም ገዢ ገደለው። ልጁ ነገሰ። ያችን ደብዳቤ ሰጠው። ከዚያ ነፃ ሆነ። የገንዘብ ፍቅር መጥፎ ነው። እግዚአብሔር መድኃኔዓለም ሁላችንን በቸርነት ይሰውረን። የቅዱሳንን የጻድቃን የሰማዕታትን በረከት ያሳድርብን። ከብርሃነ ትንሣኤው በቸር ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻሳይል አሜን አሜን አሜን።